ግን አንቺ ደግሞ እዩ ትራኩን አየችው። ከዛ 100,000 ልክፈልና ቀሪው ብር ደግሞ ኢትዮጵያ ስለሚሄድ በ2 ቀን በአንድ ሳምንት ውስጥ ልካለሁ። የዛኔ ትጨርስል። ትራኩ ሙሉ ካልተከፈለ መውጣት አይችልም። የገዛውበት ይሄ ነው ትራኩ። አስዋንዶም ሴት ኔስትል ዲስካውንት የተወሰነ አድርጌልሻለሁ ብዬ አሳይቻት ተያይተን ካሜራ አለ፣ የተቀረጸ ካሜራ አለ። ቴዲ ለዛ ነው እኔ ጉዳዩ ወደ ህግ ስለወሰድኩት ነው እንጂ ካሜራ ቼኩን ስትሰጠኝ ለምን ካሜራ ተቀርጾ ቁጭ አለ። ካሜራ አለ ቢሮ ውስጥ ታይታለች። በካሜራ የተቀመጠ እንትን ምስል አለ፣ ድምፅም አለ የተቀዳ። እሱን አያይዤ ማቀርበው አሁን ለዚህ እናንተ ህግ ጋር ማለት። ስለዚህ የተገዛበት አለ። ሌላ ደግሞ እነተሙ 120,000 ነው 100,000 ነው 60,000 ነው ከማለቱ በፊት ቪን ነምበሩን ተቀብሏት ታይለር ማርቲን ብሎ ሱት ሲቲ ብራንች የሚለው ላይ ገብቶ ትራኩን ቢያወጣው ኤፒዩ ያለው ትራክ ነው። 398,000 የሄደ ትራክ ነው። ፍሬን ላይነር ነው። ግጭት የለበትም። ጎማው አዲስ ነው። ተፈትሾ ነው የተቀመጠው። ሁሉ ነገሩ ንጹህ ነው። ቪዲዮ ላይ እንደምታዩት ንጹህ ትራክ። የአልጋዎቹ ላይ የገቡት ፍራሾቹ በሙሉ አዳዲስ ናቸው። ልነግርህ ልጨርስ። ዘን ኢትዮጵያ ሄደች፣ ወደ ፊላደልፊያ ተመለሰች። ኢትዮጵያ ሄደች። ከዛ በኋላ ኢትዮጵያ ደርሳ ደውላ ስትል አሁን ዱባይ ነው ያለው፣ ከ2 ቀን በኋላ ይገባል ታስገቢልኛለች አልኳት። ስደውልላት ከ2 ቀን በኋላ የለችም። ፕሮሰስ ለማድረግ ፕሮሰስ ላይ ትራኩ ፕሮሰስ መሆኑን ሌዮኒ ራሱ ልኬለታል። ኦልሬዲ ቴምር በሚል ፕሮሰስ ተደርጎ ቁጭ ብሏል። የእሷ እንትን ተቆርጦ ማለት ሪሲት ተቆርጦ ምን ተብሎ ቁጭ ብሏል። ከዛ በኋላ እሷ የኢፍታ ምናምን ተከፍሎ አይተህ ከሆነ ትራኩን ስትወስድ የዳላስ ታርጋ ነበረው ላው ላይ የዳላስ ታርጋ አስረክቢያት ነው ወረቀትና የዳላስ ታርጋ ደግሞ ትራክ ድራይቨሮች ያውቃሉ። ታርጋ ለመውጣት ኢፍታ ለመውጣት ተከፍሎ ነው የሚወጣው። 2,650 ነው ምናምን ተከፍሎ ፕሮሰስ አድርጌያለሁ። ኦልሬዲ በእሷ ስም ፕሮሰስ ተደርጓል። ያ ፔፐር ማለት ሳትከፍል ከዛ በኋላ እሷ ትራኩን 4 ወር ሆልድ አደረገችው። ከዛ በኋላ ቱርክ ሄጄ እቃ አመጣበታለሁ ብላ አመጣሁበት እቃ ብር የለኝም አለች። ኢትዮጵያ እንትን ስመጣ ከፍላለሁ ትራኩ ይስራልኝ እስከዛ ስትለኝ ቴምር ትራኩ አይወጣም ወይ ልሽጠውና 100,000 ብሩ ይመለስልሽ ልሽጠው ትራኩ ስል ኖ አለች። ከአንድም 3 ጊዜ ትራኩ ይሸጥ። የትራክ ዋጋ እየቀነሰ ነው የሚሄደው። ባስቀመጥሽው ቁጥር አንደኛ መስራት አለበት፣ ሁለተኛ የትራክ ዋጋ እየወረደ ነው የሚሄደው። አሁን ማርኬቱ ሀይ ነው። ቢሸጥ የበለጠም ያወጣል ወይ ደግሞ በተገዛበትን ፕራይስ ያወጣል። አሁን ይሸጥ ትራኩ ሰ ኖ ኔቨር አለች። ኦኬ እንደዛ የምትይ ከሆነ ብሩን ስታስገቢ ትራኩ ይለቀቃል። ከዛ ውጭ ግን ትራኩን ልቀቅልኝ እያልሽ አትደውይብኝ። ምክንያቱም ትራኩ አንድ የተለቆ በአንቺ ስም ዞረ ማለት ቀሪ ብሬ እኔ ካሽ ነው የገዛሁት ቀሪ ብሬ ማን ነው የሚከፍለኝ አለ። እሺ እመጣለሁ አለች። እዛ ሆና ዮኒ ጋር ትደውላለች። አሸማልገኝ ሽምግልና ብላ ዮኒ በቃ ፍራውን እንደዚህ በል እንደዚህ አድርግለት 7,000 ብር ቀንስላትሽ። ተጨቃጭቀን ቢያንስ 1 ሰዓት ምናምን ይሆናለች። ጭቃጭቅ ነው። ትሪዌይ ላይ አድርጋ ደውላ ራሷ 7,000 ቀንስኩ። እሺ የምትከፍዩ ይሄን አክል ብር ነው አሁን አልኳት። እሺ ከዛ በኋላ መጣች። ስትመጣ ቀጥታ መጣች እኔ ጋር ትራኩ ይኸው አልኳት። ብሩን የት ነው የምትከፍይ? ዳላስ ነው የምከፍለው። እሺ ዳላስ ነው የምትከፍይ? ድራይቨር ይዛ መጣለች። ትራኩን ይዘሽ ወደ ዳላስ ሂጂ ከድራይቨርሽ ጋር፣ እኔ በፍላይት ሄዳለሁ፣ እዛ እንጨራረስልሻለን። እዛም ከልጆች ጋር ከጂሚ ማሜ ጋር አገናኝሻለሁ አልኳት። እዛ ሄደች ጨራርሰን ታርጋው መኪናው ወደ ስና ሁሉ ነገሩ ዞሮ መኪናው ሙሉ ለሙሉ ከዲስፓቸር ጋር ሁሉ ነገር ከሆነ በኋላ ፔመንት ላይ እኔ እንደውም ቀዳ መልኳት ደግሞ ካዞርኩ በኋላ ፔመንቱን ክፈይ አልኳት። ስላት የለኝም 50,000 የሚሆን የለኝም 10,000 ብር ካልተቀነሰልኝ የለኝም ብር። አሁን የሆነ ወንድሜ ነበረ እንደዚህ ብሩ የለም እኔ ጋር ምናምን ብሏል አለች። ኧረ ቴዲ ውሸት ነው የሚነገረው በሙሉ በአላክ ስም ይሰጥሻል እኮ እድል እንሰጥሻለን፣ ችግር የለውም። ምንድን ነው የሚያወራው? እኔ የማላውቀው ሁሉ ነው የሚያወራው። ቆይ እነ ማሜ ነበሩ 10,000 ዲስካውንት አድርግላት ብሎ ቀኑ ሙሉ ተጨቃጭቀን መጨረሻ ላይ እንደውም ተናድጄ ጥያቸው ሄጄ ነበር። እነ ማሜ እነ ጆሲ ደውለው ፍራውን ልጅቷ ቢሮ ውስጥ እያለቀሰች ነው ቀንስላት አለ። ምንም ማለት አይደለም በቃ ቀንስላት ስለ በቃ ቀንሱላትና እዛው ጨርሱ ብሩን ታስገባልኝ ብዬ መጣች። እሷ እንደውም እነ ማሜም ነበሩ። እራት በላን አንድ ላይ ተሰብስበን ደስተኛ ሆነች። ቴንኪው ምናምን አለች። ይኸው ስራም ከነሱ ጋር ነው የምንጀምር። ከዚህ በኋላ እኔ ትፈልግኛለች? አልፈልግም። ቴንኪው ተባብለን ሄዳ
ቲክታክ ላይ የሆነ ወቅት ላይ ስድብ ተጀመረ። ፍራኦል የሚል ስድብ ሲጀመር ከየት መጣች ሳይባል እኔንም አጭበርብሮኛል ትላለች። የሆነ ቦታ ገብት ምን አጭበርብሮኛል? ትራክ ይመልስልኝ ከገዛች ከ8 ወር ነው ከ9 ወር በኋላ አጭበርብሮኛል። ትራክ ቢዝነስ እየሰራ አሁን የትራክ ቢዝነስ ማርኬቱ ወድቋል። እንደ በፊቱ እሷ በዛን ጊዜ በተገዛበት ሰዓት አለ። በዛን ጊዜ ትሬለር 100,000 ብር ነው የምንገዛው፣ 70,000 ብር 100,000 ብር ነው የምንገዛው። 800,000 የሄደ ትራክ 800,000 የሄደ ትራክ ነው 60,000 እና 70,000 የሚገዛው። እነ ቢኒ እንደሚባሉት ከልባቸው ከእንትን ካሉ ሊመሰክሩ ይችላሉ። ይሄ አሁን እኔ የምልህ እያንዳንዱ ነገር በሰነድ የተቀመጠና በምስልና በቪዲዮ በድምፅ የተቀመጠ ነው። እኔ አሁን ለእናንተ ኦነስት ሆኜ መጥቼ እዚህ ጋር ልናገር ብዬ ነው እንጂ ኦልሬዲ ህግ ጋር ሄደን ህግ የሚሰጠውን ደግሞ መፍትሄ እሷ ራሷ መጣት መስራት። ምክንያቱም ስልኬ ባትሪ ሊዘጋ ነው። እኔ ስለምወጣ ከዚህ በላይ ማሜ 10 ያስቀንሰው ዮኒ ማኛ 7 ያስቀንሰው 2,500 የኤክስትራ ታርጋ ይከፈልኩበታል። እዚህ ጋር ግን ስህተት የአፋሳታት የተለየ ኢንፎርሜሽን የሰጣቸው እንዳለ ተገንዝቤያለሁ። ከዚህ በላይ ቁጭ ብዬ እዚህ ጋር የምነጋገርበት ኃይል የለኝም። አሁን እኔ መንገድ ላይ ስለምር ልነግራት የምፈልገው ምንድነው በባንክ አድሬስ የፍርድ ቤት ወረቀት መጠን ታስረጃለ ለከሰርኩት ኪሳራ በደረሰብ በደል እዛ ፍርድ ቤት ላይ እንደዚህ ታስረጃለ። አጭበርብሮኛል እንደዚህ ብሎኛል። ግን እናንተ ሁላችሁ እዚህ ውስጥ ምናልባት ኮምፒውተር ላይ ገብቶ ሚሄድ ሃይለር ማርቲን ቱሲቲ የገዛችበት ቀን የኦፕሽን ዴይ የዛን ቀን እሷ የተገዛበት የዛን ቀን አስገብታ ቀኑን ፕራይሱ ማየት ይችላል። አሁን እንግዲህ በተቻለ መጠን ህግ ጋር ብትሄዱ በተቻለ መጠን በሽምግልና እንድትፈቱ ነው። በቃ ውሱ የስልክ ባትሪ ሊዘጋ ነው። ካሳ ፈልጋለሁ። እኔ ካልከሰስከኝና እስር ቤት ካላስገባኝ እንቃለሁ። ፍራኦል ልትቻንተ ኧረ በቃው ወደ ሌሎቹ እንሂድ። ወደ ሌሎቹ እንሂድ። ወደ ሌሎቹ እንሂድ። ማንም እየተነሳ ሌላ አሁን እያንዳንዱ ሰው ለእኔ ግን ወደ ሌሎቹ እንሂድ። አሁን እኔ ሪካርድ ላሰማ ፕሊዝ ፍቀድልኝ። ሪካርድ አሰማለሁ። አሰሚኝ። ሪካርድ ማሰማው መኪናው በወር 60,000 ያገኛል ብሎ የሆነ ካምፓኒ ያስገባዋት የሚልብህ ቦታ ላይ ብሩን እንዲከፍለው የተጠቀመበት ሲስተም እንጂ ካምፓኒው ከገባው በኋላ እንኳን ኮንትራት ስራ አልነበረም። ለአንድ ወር ምናምን ትራኩ ቆሞ ነበር። ዮኒ ማኛው እንደውም ሚዩት አድርግ። ስማ ያንተ ተራ አይደለም። አሁን ቆይ ፍራኦል የቴምር ተራ ነው። ቆይ እስኪ ሪካርድ ብቻ ላሰማና ከዛ አወራለሁ። እሺ 10,000 ብሩ ራሱ ለምን እንደወጣ እኔ ማወቅ ፈልጋለሁ። እኔ ማወቅ ፈለግኩኝ። ለምን 10,000 ብር ለምን ምንድን ነው ያወጣው? ካም ካርድ አለ፣ የላይሰንስ ፕሌት አለ። እነሱ በሙሉ እኮ ነው ታክስ ከፍለን እያንዳንዱን እኮ ሪሲት አለ። ያለ ሪሲት እኮ አይደለም የምትወስጂው። ቴምር መሐመድ ምናምን ሪሲቶች ቁልቁሏል እኮ። አንድ ሰው ትራክ ገዝቶ እነዚህም ስራ ለማስጀመር 10,000 ብር ያወጣል ማለት ነው። አይደለም ማወቅ ፈለኩኝ። እኔ እኮ ግራ ገብቶኝ ነው። ምን አይነት ጉድ ውስጥ ነው የገባሁት? እስኪ 10,000 ብር ወጪ ወጥቷል እያልከኝ ነው። መኪናው ምንም እንዳልተለጠፈበት እየተነገረኝ 10,000 ብር ወጪ ወጥቶታል እያልከኝ ነው። ከየት ለምንድን ነው የተከፈለው? አስረዳኝ። ነገር አልተለጠፈለትም ማለት ምንድን ነው? እሺ አስረዳኝ። ለምን እንደከፈልክ ልወቀው፣ ንገረኝ። አሁን ምሳሌ ምን እንደሆነ ልወቀውና ውስጤ ይመን። ሪሲቱ ይምጣና የተከፈለው ለምን እንደሆነ ሪሲቱ መጥቶ ይሁና። ከዛ በኋላ አይመለከተኝም ካልሽ አለመክፈል ትችያለሽ። ይመለከታል። እኔ አሁን 10,000 ብሩ የላይሰንስ ፕሌት፣ የካም ካርድ፣ እነዚህ የኢንሹራንስ ይኸውልህ አንድ ነገር እዚህ ላይ እንድታውቅልኝ የምፈልገው ትራኩን ስራ አላስጀመረውም። ምንም የጀመረው ስራ ያንልም ስራ ጀምሯል ብሎ የካም ካርድ የተለያዩ እየሰማው ነው። የላይሰንስ $10,000 እና ደግሞ ምንድነው ያለኝ አንድ ላይ ነው ብዙ ሪከርድ ስላለኝ እዛ ውስጥ ለእንትኗ ራሱ ዲኤምቪ ለብሩክ ጋር ሆኖ የሚያቋስ ሴት ስለሆነች እሷ ጋር በብር እንዳስጨረሱት ነው እንትኑን ታርጋውን የነገረኝ። የምናቃስ ሴት ስለሆነች 1 አመት በስታፕ አትደውሉልኝም አንዴ። በነገራችን ላይ ሰውዬው እነዚህ ደሞዝ ያልተከፈላቸው ሰውዬ ራሱ እየደወሉልኝ ነው። ቆይ አንዴ ዝም በል ፍራኦል።
ስፒከሩን አጥፋው በቃ ይበጥብጠኝ። እኔ ተራ ነው አሁን በቲክቶክ ይምጣ። $10,000 እዚህ ጋር ያሉ ትራክ ድራይቨሮች እነተሙ አንድ መኪና ገዝተክ ስራ ለማስጀመር $10,000 ወጪ አውጥቼልሻለሁ ብሎ ጠይቆኛል። ያ ብር ምንድነው ጠይቅልኝ። ይሄው ሪከርዱ እየተጨቃጨቀን ዮኒ ባለበት ነው የተጨቃጨቅነው። ዮኒም አለ የዮኒንም ድምጽ አሰማዋለሁ። $10,000 ራሱ ከ150,000 በላይ ሌላ ሊያጭበረብረኝ $10,000 ጠይቆኛል። ለምንድን ነው $10,000 የሚወጣው? ትራክ ድራይቨሮች አሜሪካን ያሉት እንዲፈርዱ ነው የምፈልገው። ይሄንን የምን 10,000 ነው አልኩት። አይ በቃ አውጥቻለሁ ሪሲት ቴምር የሚል ተጽፎበታል አለኝ። ያንን ሪሲት እንድጠይቅልኝ ነው። እኔ ፍራው ልትቻ አልፋታም። ክሱን ካልከሰስከኝ ይቺ ሪከርድ ይዤ እኔ ንቀሃለሁ። ካልከሰስከኝ ወይኔ ታሰራለሁ ወይ አንተ ይፈረድልሃል ወይ ይፈረድብኛል። እሺ አንድ እሱ ሁለተኛ 60,000 በወር ታገኛለሽ ብሎ ነው 43,000 ብር ያስከፈለኝ። ዮኒ ማኛው ሰምቷል። ዮኒ መስክር ለዚህ ሪከርዱም እዚሁ ስላለ እንደውም ዮኒ ጨንቆት የምን 60,000 ነው አለው። አይ 60,000 እንኳን አይሆንም እስካሁን ቆይተሻል ቴምርሽ በወር 50,000 አግኛለኝ። 50,000 አግኝ በቃ እኔ 10,000 ልቀንሰው 2 ሳምንት ጠብቂ እና መኪናውን ይስጥሻለኝ። እኔ ሲጀመር ስመጣም ከመጀመሪያው ኢትዮጵያ ሆኜ ስልኬን አያነሳም። እነተሙን እኮ ሽማግሌ የላኩት እና ዮኒ ስልኬን ስለማያነሳ ነው ለመጀመሪያ ጊዜ ያነሳልኝ። ለወንድም ብር ልስጥልህ ብዬ ነው የደወልኩለት በየርኩ በ2 ሳምንቴ። የዛን ሰዓት ምን አለኝ ወንድሜ ከዱባይ አልገባም አለኝ። ከዛ በኋላ ስልኬን አያነሳም። ዱባይም ቱርክም ሄጄ ስደውልለት በቱርኩ ስልክም አያነሳም። ሪከርድ አላነሳልኝ ብሎ የላኩለትን ሪከርድ አሰማሃለሁ። አንድ እሱን ሲቀጥል ደግሞ ዮኒ ጋር ራሱ ያወራን ለምንድን ነው ስልክን ማታነሳልኝ ብዬ ያወራውበትን ሪከርድ ስማ። ስልክ የሚባል አያነሳም። ሲጀመር ትራኩን ሊሸጠው እያስማማው ነበር በመሃል ለማ ስራፌል ለሚባል አብሮት አንድ ቢልዲንግ ላይ አንድ አፓርትመንት ላይ ለሚኖር ለትራክ ድራይቨር ለጓደኛው እኔ የኔን ስልክ ዘግቶ ለስራፌል ሊሸጠው እያስማማ ነበር። እኔ ከአሜሪካ ከኢትዮጵያ ስመጣበት ሲፎልስ ጠፋ። በ10ኛ ቀኑ ነው ትምህርት ቤት ውስጥ ሆቴል ይዤ አልመጣ ሲለኝ በሁለተኛ ቀኑ ወደ ትምህርት ቤት ውስጥ ገብቼ ትምህርት ቤቱ ተኝቼ በ10ኛ ቀኑ ነው እዛው ሲፎልስ ቁጭ ብሎ እንደገና መጥቶ ያናገረኝ በ10ኛ ቀኑ። እሺ አንዴ አሁን እንደዚህ እናድርግ። ሪከርዲንግ ሰምታል እኔ መቃዳሽን ሪከርድ ስላለ ማለት ነው። አሁን የእናንተ ሁለታችሁንም ሰምተናል። በዚህ ሰዎችም እያደመጡ ነው። አሁን ሚዩት ታደርጊያለሽ። ከተቻለ መፍትሄ እንሰጣለን። ያገኛለሽ ብሎ ደግሞ ሰማን። አሁን ወደኋላ የተመለስን እዛው ሳይሆን ወደ ገደለው እንምጣ። ተሙ ይሄ ጉዳይ አሁን ሊቋጭ የሚችለው እንዴት ነው? አስታራቂ የምትለው ሀሳብ ምንድን ነው? የተወሰነ ገንዘብ ይመልስላል። አሁን ወደ ገደለው እንምጣ እንጂ ከፍዬው እንዲው እሱን እኮ ሰማን አለፍ ነው። ወደዚህ እንምጣና ወደ መፍትሄው። እሺ ከታች እንደሚሰማቸው እርግጠኛ ልሁን። ለኛ ይሰማናል። ቀጥል ተሙ። ከታች ይሰማችኋል የተሙ ድምጽ? ኦኬ ኔትወርክ ችግር ስላለ ዝም ብለን በባዶ የመቶ ምናምን 60,000 ኬዝ ይዘን ሳይጠፋ ይኸውልህ፣ ሲጀመር ማንኛውም ሰው ሲመጣ አንድ ሰው ይዳኘን ወይም ያውራ ሀሳብ ይስጥ ያስታርቀን ወይ እንዲበለን ሲል የሆነ ሰው እኔን ካላስደሰተኝ ወይ እሷ ደግሞ የሚደብራት እሱ የሚደብረው ከሆነ እኔ እዚህ ነገር ላይ ብዙም አልጨነቅም። ለዮኒም ቢሆን ለአንተም በቃ ፌር ነው ብለህ ካመጣኸኝ ነው የምናገረው። መጀመሪያ ከጀምሩ የትም ለመዝለል የትም ለማውራት የሽያጩ ሂደት ትክክል አይደለም ሲባል ምንድነው አስቀመጥኩልህ። ተሻሽጠ ከጨረስክ እዚህ መተህ እኮ ዲል አታረግ። ገባህ አይደል? ማን ነው እዚህ መተህ አንተ ለምን ትዳኛለህ? ለምን ዮኒ ይመጣል? ለምን ነቢን ይመጣል? አልቋል። ወሬውም አያስፈልግም ነበርኩ እና ባለ ነገር ዝም ብሎ መጨቃጨቅ አያስፈልግም። ስለተጨመላለቀና ስለተብኳካ ነው መተን እዚህ ሰዓት ምንገል ሽጠ ከፍላ እሷን ሙሉ ቢሆን ኖሮ ከሱ ጋር ትጣላም፣ እሱም ሙሉን ወስዶ ቢሆን አይጣላም። ይሄንን አምጥተህ እንዴት አልተጨመላለቀም ልትለኝ አትችልም። ፌር አውራ እያልከኝ። ሁለተኛ ነገር ደግሞ ቴምር መታሁን ይሄ መኪና ውድ ነው ብላ ብታወራ ስለ ውድነቱ አሁን ዲል ማድረግ አትችልም። ገዝተሃል፣ በቃ አንዴ ፈርመ ከገዛ በኋላ ቤት ያፈሳል መኪና ያፈሳል ምናምን ብትል እንደ ፍሬንድ ይሄ ነገር ፌር ነው አይደለም ብለህ ልትዳኝ እንጂ የምትችለው በህግ አግባብ ብትሄድ ማንም አይሰማም። እኔ መኪና ስገዛ እንትን ሆነ ጎማው እንዲያረብል ማንም አይሰማኝ። ዋናው ነገር ግን እንደ ኢትዮጵያዊ ነው እያወራን ያለ ነው። እሷም ቢዝነስ ጀማሪ ናት፣ አዲስ ናትና የትራኩ ዋጋ በጊዜው ውድ ነው ውድ አይደለም በምን ያህል ጨምሮ ነው የሚባለው ነገር አስቀመጥኩልህ። ከ100 እስከ 130 ሺህ ሊሄድ ይችላል ማክሲመም ብያታለሁ።
ለምን የትራክ ቫልዩ ማንም የትራክ ድራይቨር ቁጭ ማድረግ ይችላል። ዋጋው ምናልባት 5000 ልትጨምር ወይ ልታሳንስ ትችላለህ፣ ወይ ማክሲመም 10000 እንጂ ይሄን ያህል የምትሳሳተው ነገር አለም። ትራክ ደግሞ ኢቭን ጉግል ብታረግ ያሳያል። አሁን የሚሆነው ምንድነው? እነዚህ ሰዎች ትራኩ ከተሸጠ ቆይቷል። ሪሲቱ ላይ 157 እኔ አሁን ልክልሃለሁ የመኪናውን ቪን ነበርና ሪሲቱ ላይ አልገባህም እኮ ፍራውል። አንተ እኮ ትክክል ነህ፣ ሸጠሃል። ወሬው የሚሆነው አባቴ ፍራውል እየሰማኝ ከሆነ እኔ ልጨርስና ከዛ ለፍራውል ሰጠዋለሁ። ፍራውል እኮ አሁን አንተ በመሸጥ አንተ ይቅርታ ቴዲያችን ባክ ኤንድ ፎርዝ እንዳይሆን እኛም ገዢ ናት። ወደ እናንተ እመጣለሁ፣ ችግር የለውም። ቆይ አንድ ልጨርስሽ ቢኒሻ። ስለዚህ እኔ መልሶ አንሚዩት ምናምን እንዳይልኝ ብዬ ሚዩት ምናምን እንዳይሆን ብዬ ነው። ስለዚህ ፍራውል መሸጡ ሻጭ ነው። ለምን በዚህ ብር ሸጥክ ብለህ አታወራም እያልኩ ነው። በቃ ሽጠሃል። እሱ ላይ አሁን እኮ አይደለም ወሬያችን። እሷም ገዝታለች። ምን የምትመላለ ውድ ነው ርካሽ ነው የሚለው ምንም አይደለም ታሪኳ። አሁን ምናው ማውራት ካለብን በጊዜው 3 ዓመት ሆኖታል የትራክ ሻጭና ገዢ ታሪኩ። ታይትሉ ዞሯል ወደ እሷ ይዘዋለች ቆይቷል። እና አሁን ይሄ ክስ ሲመጣ አሁን ባለው ከረንት ባለው ነገር ምንድነው ምንዳኘው ምንድነው የሚባለው ላይ ነው ልናወራ አይደል የመጣ ነው፣ ወይም ፍርድ ለመፍረድ ይሄ ነው። ስለዚህ እንደኔ ሐሳብ በጊዜው ፍራውል ትራኩን ሲሸጥ ውድ ሽጦላታልና አይ ይሄን ትርፍ ብር መልስ ምለው እኔ አይደለም እዚህ ተመልካች እኔ በግል ላይ አሁን ይሄን አስተያየት መስጠት አልችልም። ወይ ደግሞ አይሷም ይሄንን እንዲህ ካደረገች ይሄን ማድረግ አለባት የሚለው ለ9000 ህዝብ መስጠት ነው። እኛ ግን እኔ እንደ ምስክር ያወራሁት ይሄ ነገር አለ ብዬ ነው ይሄን ተናግሬያለሁ። እሺ ስለዚህ ያንተ መደምደሚያ ምንድነው? የመፍትሄ ሐሳብ የተወሰነ ገንዘብ ይመልስላት፣ ህዝቡ ይፍረድ። ህዝቡ ይፍረድ፣ ችግር የለውም። አንድ ነገር ልንገርህ። ቆይ ሌሎችን እንስማና ፍራ ወደ አንተ እንመጣለን። ወደ አንተ እንመጣለን። ቆይ ፊራ ቴዲ እኔም ልወረዳ አንድ ጊዜ ስላለ ያላወሩ ስላሉ የእነሱን እንስማና ቢኒሻና ሙሌ አጭር መልዕክት ስላላቸው እነሱን እንስማና እኔም እላለሁ። አንድ ያላወሩ ሰዎች እየጠበቁ ነው። እናወራ አንድ ሀሳብ እንስጥ እያሉ ነው። ፍላይት ስለሆነ ነው ቴዲ ለዛ ነው። እና ከወረድኩኝ መመለስ ትገኛል። ቆይ ድጋሚ አሁን አንተ ደግሞ ከወራት የመደብ ስለምታወራ ሁለታችሁንም ማፈን ካለብኝ ላፈናችሁና ወደ ታዛቢዎች ልሂድ አንድ ጊዜ። ኦኬ እሺ። ማለት የእነሱን ለመስማት እኔ አንድ ሀሳብ ሰጥቼ ከዛ እወጣለሁ። ስለምወጣ ነው ተመልሼ እንትን ያልኩ። ከወጣ አትሰማንም? ከወጣሁ አልሰማችሁም ከዛ በኋላ። ስለዚህ ከወጣ ካልሰማህንም ታዲያ ሌሎቹ የሚያወሩት እንዴት እንትን ብትቀመጥልን ነው የሚሻለኛል። እኔ አሁን እዚች ጋር አንድ ሀሳብ ተናግሬ ልወጣ ነው ለዛ። እሺ ምንድን ነው ሀሳብሽ? ኦኬ ሀሳቤ አንተ ግን ከወጣ በኋላ ግራ ቀኙን አይተንኛ ተመልሰ መምጣት የፈለጋችሁትን በቲክቶክ መምጣት አትችልም። ከወጣ በኋላ አልችልም። ኦልሬዲ ቲክቶክ አንደኛ ልል የምፈልገው ሁሉም እዛ ውስጥ ያሉትን ሰዎች አይታዩ ስለማይታዩ ኦልሬዲ አሁን እሷ ቲክቶክ ላይ የራሷን ሀሳብ ታቀርብ እንጂ ህግ ጋር በዚህ 2 ሳምንት ውስጥ ትመጣለች። ሳውዝ ዳኮታ ህግ ላይ ነው የምንቀርበው ሁለታችንም ማለት ነው። የዛን ጊዜ ሪሲቱን አቀርባለሁ፣ የቪዲዮ ምስሉን አቀርባለሁ፣ የትራኩ የተገዛበትን የተሸጠበትን ሁሉ አቀርባለሁ። ከዛ በኋላ ለደረሰ ዲስካውንቱን እራሷ እዛ ጋር ታያለች። ማንም ሰው ሽምግልና አልፈልግም። ከዛ በኋላ ይሄንን መተማመን አለብን። ማንም ሰው ከዛ በኋላ ወደ ህግ ከመጣን በኋላ ማንም ሰው ደውሎ ማንም ሰው ወላ ዮኒ ወላ አንተ ወላ ተሙ የትኛውም ሰው ሽምግልና ብሎ እንዲመጣ እንዲጠይቀኝ አልፈልግም። ኢትዮጵያዊ ናት፣ ሴት እህት ናት ምናምን የሚለው ያልኩ አለ የህግ አግባብ። እሱ ወደዛ እንመጣለን። ሁለተኛ ነገር እኔ ተሙን የተጨማለቀ አሰራር ነው ስላለ ተሙ ጋር ነው ፖይንት ያደረግኩት። ከዚህ ሁሉ ዲስከሽን ተሙ ጋር ነው። ለምን ተሙን ማውራት ስለምፈልግ ነው። ትራኩ የተገዛበትን ፕራይስ ኦንላይን ማየት ይችላል። ሁለተኛ የተጨማለቀ አሰራር ነው የሚባለው በዲለር ኢትዮጵያዊ ስለሆንኩና እዚህ ሶሻል ሚዲያ ላይ ስለመጣውና ራሴን ዝቅ አድርጌ ከሁሉም ሰው ጋር እንደዚህ በጣም እየሳኩ እየተጫወትኩ ኦፕን ሆኜ ስላወራው ነው እንጂ የትኛውም ዲለር ጋር ስትሄድ ተሟውን መኪና ገዝቶ ሲሸጥ አይቼዋለሁ። ኦፕሽን ገዝቶ ሲሸጥ ትራክ ገዝቼ ስሸጥ ግማሽ ብር ከፍሎ ለሄደ ሰው መኪናውን ውሰድ ብለህ ታይትል አዙረህ ትሰጠዋለህ? አትሰጠውም። ላልከፈለችበት 4 ወር ነው 5 ወር ገትራ ቀሪውን ብር ከ5 ወር በኋላ ለከፈለች ልጅ ኪሳራ አምጥቶባታልና ብሩን መልስ። ሲጀመር 3 ዓመት መኪናውን ራን አርጋ እኔ አሁን መኪናውን አምጪ እና 150 ሺህ ልስጥሽ፣ አምጪ እስቲ መኪናውን አምጪ። መኪናውን እንደውም አሁን
የፈለገ ማይል ይሄድ ዛሬ አሁን የሆነ ቴዲ እኔ የብር ችግር የለብኝም 150 ሺህ አሁኑኑ እሰጥሻለሁ ትራኩ የት ነው ያለው አምጪው አለ አሁኑኑ አምጪው እጅሽ ላይ ካለ ማን ነው እነ ቢኒ ምናምን የሚነዱ ከሆነ የሆነ ጓደኛሽ ካለ ትራኩን ስጪው አሁን ታይትሉን ላኪልኝ 150 ሺህ ብር ይኸው ዮኒ ሁላችሁ ባላችሁ አሁኑኑ እሰጥሻለሁ እኔ ከእንትን መጨቃጨቅ አልፈልግም ትራኩ አለ ማምጣት ትችላለሽ ኬስ ክሎዝድ እንደዛ ከሆነ 150 ሺህ ጽታት ተመልስላታለ አሁን ቴዲ አሁን ትራንስፈር አድርግላት አሁን በአንተ አካውንት ስጣት ወላተሙ ማንም ሰው አፉን እንዳይከፍትብኝ ከዚህ በኋላ ግን እኔ ለከዛ ወደ ህግ ኖ አልገባኝም የፍራውል ንግግር ቆይ አንዴ ቴዲ ቆይ እሺ ከተሙ ያወራሉ ቆይ አንዴ ፍራውል ተረጋጋና ሲጀመር እኔ ጋር ለኔ መሀል ሆኜ ነው እንጂ ያወራኋችሁ ይሄን ነገር ለምን አላወራም ከተሙ ጋር ምንም የሚያገናኝ ነገር የለም ቆይ አዳምጠኛ ቆይ ተሙን አንዴ ደግሞ ተሙ ሲናገራሉ አንድ ጊዜ ተሙ ደግሞ ፍራውል ብቻህን አታውራ እኔ ያወራን እኮ እኔ የተናገርኩትን ማዳመጥ ትችላለህ ካዳመጥ በኋላ የምትወስዱን ትወስዳለህ እንጂ ተሙ ፍራውል የሚፈልገውን አያወራም ቴምር የምትፈልገውን አላወራም ወይም ቴድ የሚፈልገውን አላወራም የነገርኩን የተጨመላለቀ ያልኩ ራስ እኮ እየተናገርክ እኮ ነው ስላልጨረስክ ተጨመላልቋል ነው ያልኩኝ ስለ ሽያጭ አላወራሁም ስለ ውድነቱ ስለምናምኑ አይደል አሁን እኔ መኪና ካንተ ገዛው ተሙ እስቲ ኦነስት ሆነ ነገር ተው በልጅ መኪና ስሸጥ ተሙ መኪናው ስንት ነው 20 10 ሺህ ላኩልኝ አምግል ፌር አይደለም ግን አስወ እሱ እንደፈለገ ያወራል እኔና ዝም አትይም በእናትሽ ቆይ ጨርሱ እነሱ ያንቺ እውነት እኮ እዚህ ሊኖር እኮ አንድ ጊዜ በእናታችሁ ቆይ አንድ ጊዜ ታደፈርሻለሽ አንቺ ቆይ አንድ ጊዜ ያንቺ እውነት እነሱ በእነሱ በሚያደርጉት መልሱስ ሊኖር ይችላል የግድ አንቺ ፓርቲሲፔት ማድረግ የለብሽም ፕሊዝ ተሙና ፍራውላው እሺ ላንቺ እንደውም እኮ አሪፍ ነገር ነው ሁለቱ ያወሩልሽ አንቺ ዝም ብለሽ እኮ ወይ የሆነ ነገር እየጠጣሽ አድመጪ 500 ሺህ 600 ሺህ ትራኩን ዛሬውን ነው ላኪው አስቆሚውና እየሰራ ጭነት ካለ ከነ ጭነት ወደ ሳውዝ ዳኮታ ላኪው አሁኑኑ 150 ሺህን ትራንስፈር አደርግልሻለሁ ቆይ ከተሙ ጋር ጨርሱ አሁን ተሙ የተጨመላለቀ ነው ያልከው ተሙ ጋር እሺ ወይ መኪና ሲሸጥ አይቻለሁ ኦንላይን ላይ የቤት መኪናዎች ትሸጣለህ yes ኦኬ ተሙ እቺ መኪና ወደድኳት እና መኪናዋን 20 ሺህ ነው ስትለኝ 10 ሺህ ላኩልኝ 10 ሺውን ደግሞ 2 ቀን ጊዜ ስጠኝ አልኩ እሺ አልኩ ከዛ በኋላ 2 ቀን አይደለም የሰጠው እኔ መኪናውን ሆልድ ስደውልልኝ ቆይ እዚህ ሀገር ሄጄ ነው ብዬ 3 ወርም 4 ወርም አቆምኩት መኪናው አሁን እኔና አንተ እንደ ኢትዮጵያዊ መኪናውን ሆልድ ያደረኩት ማን እኔ ነኝ አይደለ አንተም እንዳሰራ 10 ሺህ ብር ተቀብለ እንዳሰራ ቁጭ አድርጋል መኪናውን ልሽጠውና ብር ለመለስ ስትል ነው መኪናውን ፈልገዋለሁ የትም እንዳይሄድብኝ አልኩ እንግዲህ አሁን እዚህ ጋር አንተ ያንተ አሰራር ነው የተጨማለቀው ነው ወይስ ተሙ ይመልስ አዳምጠኝ ላደረክልኝ ቀንነት ነው እየተጎዳሽ 4 ወር ሙሉ እሺ ፍራውል አድመጥ ተሙ አሁን እሺ አዳምጠኝ ለምሳሌ እኔ ዩዝድ መኪና ስሸጥ የገዙም ሰዎች ያውቃሉ ካሉም መኪና አንድ ሰው የሆነ መኪና መጥቶ 10 ሺህ ብር ቢለኝ 10 ሺህ ብር ከፍሎ ይወስዳል ታይትል ሰጠዋለሁ የተፈረመበት ሄዶ ዲኤምቪ ይቀይራል 4 ነጥብ ለምንድን ነው ብር ሀፋፍ ምናምን ታሪክ ውስጥ ማልገባው ኢትዮጵያዊነት ምናምን ሌላ ታሪክ ነው አንደኛ አንድ ሰው መኪና ነርቶ ሄዶ something happen በዛ መኪና ውስጥ ምንድን ነው የሚልህ መጥቶ ሌትስ ሴ መኪናው ኢንጂኑ ወይ የሆነ ነገሩ እንትን ነው መካኒካል ነገር ነው ከካምፓኒ ማውተ መኪና ወዘነ ሰከንድ የሆነ ነገር ሊሆን ይችላል ሶ ይዞ ሄዶ መጥቶ ይቀሪ ብር አይ መኪና እኮ ሰጠኸኝ አሁንማ አልከፍልህም ግማሹን ቢካዝ የሆነ ነገር ሆነ ቢለኝ እኔና ሰው እየተጣላን ነው አልተጣላንም ነው የሚባለው ስለዚህ እኔ መኪና የትኛውም ሰው ሲሰራ ሙሉ ሂሳብ ከፍሎ ጨርሶ ፕሮሰሱን ነው የሚጨርሰው እኔ ማውቀው ይሄንን እንጂ መኪና አንተ ባደረከው ነገር ተጨመላለቀ ምልህ እኮ ራስ ጥሩ ነገር እሰራለሁ ብለህ ያሰብከው ነገር አሁን ላይ ቁጭ ብሎ እዚህ ጋር እያጋተረ ምንም ክሊን ነው ምንም ችግር የለውም ካልከን አናወራም ይሰማል ቴዲ የቴዲ ድምጽ አይሰማም ይሰማል ይሆናል ስለዚህ ያንተ ሰምቻለሁ ኦኬ እሺ ቆይ ሰምተናል ከዚህ በኋላ ቴዲ የራሳችሁን ልባስጡ እኔ ግን ቴምር
እድል ሰጥቻለሁ። ኦኬ አንዴ መሀል ልግባ ቴዲ አንድ ጊዜ ፍራውል እያለ ነው አይደል? አሁን ተሙ ያለው በደንብ አልሰማሁም። እኔ አሁን ፍራውልም ጓደኛዬ ነው፣ ተሙንም በደንብ አውቀዋለሁ። ሁለቱም ወዳጆቼ ናቸው። ተሙ ያለው ትክክል ነው አካሄዱ። ምክንያቱም ስቴፑን የጠበቀ አይደለም የመጣው የነበረው የተወራረዱ በሌላ አትውሰደው። ፍራውል ገብቷል አይደለ? እሱ ያለው መጀመሪያ ላይ ነገር ጨርሳችሁ ተሻሽጣችሁ ተፈራረማችሁ ቢሆን ኖሮ የሁሉ ሰው ቁጭ ብለን ዛሬ አናወራው ነበር። ነገሩ በዛ ጋር ያበቃል። አንዴ ፍራውል አንዴ ጨርሱ ሀሳባቸውን። ግን አሻሻጭ ስቴፓችሁ እናንተ ነው የምታውቁት፣ ዲል ያረጋችሁበትን ነገር ተሜ እያለ ያለው አሁንም በዛ ጊዜ እንዲህ ቢሆን ኖሮ ዛሬ እንዲህ አይበላሽም ነበረ። ለዛ የተጨመላለቀ አሻሻጭ ነው የእሱን ኦፒኒየን ያወራው። እኔም አግሪ ውስታም ኢትስ ኦኬ ኢት ኢዝ ዋት ኢት ኢዝ። ፍራውልም እንደዚህ ፐርሰናል ተማውን ምን አገባው? አሁን ደግሞ እንደ ኢትዮጵያ ደግሞ ሁላችንም ቁጭ ብለን እዚህ ጋር ስናወራ ወደ መፍትሄው ለመሄድ ነው እንጂ ለመሄድ ነው እንጂ ባክፎርስ እያለን መጨቃጨቁ ዋጋ የለውም። ከዛ በፊት ይቅርታ አንዴ አንተ ጠርተኝ ነው የመጣው። ቆይ እስኪ ወይኔ ቴምር ደግሞ መድኃኒዓለም አንዴ ተረጋጊ። እሺ ቆይ አንዴ ጠይቆኛል ተሙ። አንተ በቃ ሌላ የትራክ ቢዝነስ ላይ ያሉ ሰዎች አውሩ በቃ። ኦኬ እኔ አሁን ስለሱ አይደለም እኮ እኔ በቃ ሌሎች አውሩ። አሁን አንተ እኮ የምታወራው ራሱ እየታዘብኩ ነው እኔ በራሴ። ስለዚህ ሌላ ሰው ያውራ። አንቺ ቆይ የሚያግዙሽን ማግዙ እንዴት ነው? ሁሉንም ትረግጫለሽ። ሌላ ትራክ ስለ ትራኩ የሚያውቁ ሌሎች አሉ። ስለዚህ የትራክ ድራይቨር እኮ ነው ለአንቺ ሽንጡን ገትሮ የሚከራከሩንም እያስቀየምሽ እንዴት ያለ ነገር ነው? አይ ጥሩ ነገር ላርግ ብለህ ምናምን ይላል እንዴ? አንዴ ሚዩት አድርጊልኝ አንድ የሚዳርግ ነው። አሁን ይኸውልሽ ሁለታችሁም እንግዲህ ምን እንዲወራላችሁ እንደፈለጋችሁ አልገባኝ። እሱም እዛ ጋር ያወራል፣ አንቺም ታወሪያለሽ። እኔ እንግዲህ ተናገርኩ እዛ ጋር እሱ እንዲዳልክ አጊቨ ኦፕሽን እንደሌለ ስለሚያቅለው ምናምን ትራኩ ካለ 1 ሚሊዮን የሚሄድ አንቺና 150 ሺህ ሰጂና ዳይ ትራኩ የት ነው ያለው? ትራኩ አሁን እኮ ይሄኔ እኮ ባለቀ ባልሆነ ነገር ነው እያወራን ያለው። ትራኩ የት ነው ያለው? ተሽጧል ወይስ የት ነው ያለው? ትራኩ አውቆ ነው ይሄን የሚጠይቀው። ትራኩ እኔ ጋር እንደሌለ ኦልሬዲ ሽጬዋለሁ ስል በሚዲያ ሲያወራ ይሰማል። አውቆ እኮ ነው እንደዚህ አይነት ተቀሽዋል። ትራኩ የለም። ቆይ ኧረ ቆይ አንድ ጊዜ አንዳንዴ እኮ ቆይ ትልቅ ሰዎች ነው እኮ አንድ ጊዜ ቆይ ትራኩ የለም በእጅሽ? ትራኩ በእጅ የለም ኦልሬዲ። እንደ እኔ ሽጬዋለሁ ትራኩን። እንደ እኔ ብር በመክፈል ብሬን ያለኝን ጨረስኩ እንኳን አይደለም ሌላ ብር ላመጣ። ስለዚህ እሺ አሁን ትራኩ አንድ ጊዜ ትራኩን ፍራውል ቴቻ እንደሌለ ያውቃል። እሺ አሁን ትራኩ በእጅሽ ከሌለ ምንድነው አሁን አንቺ ፍላጎት? የኔ ፍላጎት ገንዘብ እንዲሰጥሽ ነው። እኔ እኮ እናንተ ጥያቄያችሁ ራሱ ግራ ይገባኛል። ብዙ ሪሲቶች በኔ ስም እና ሪሲቶች ጠይቁልኝ ምናምን ስል እኔ ሌላ ጥያቄ ትጠይቁኛላችሁ። ብዙ ማጭበርበሮች ተደርገውብኛል። አሁን ሰው ውለታ እንደዋለልኝ እያረጋችሁ እኔ በገዥ መልኩ እሱ ጋር ሂጅ እንደገዛው ትራኩን እያረጋችሁ ነው የምታወሩት። እሱም ብዙ ነገር እያዋሸ ወደ ቀላል ቴዲ ይቅርታ ሰብሬ ልግባ። ቴምር ሰብሬ ልግባ። ይቅርታ ቴዲ ሙሌ ነኝ። እሺ ምናልባት አድማጭም እንዳይታዘብን ትራኩ ተሽጧል። ቴዳዬ እዚህ ጋር አይደለም ዋናው ፖይንት። እኔ አሁን እሱ ትራኩ እንደሌለ ያንቺ ፖይንት ምንድነው? ቆይ ቴምር ቆይ ዝም በይና እኛ እናውራ። ቆይኛ ልናወራ ለምን ዝም አትይም? አንቺ ሚውት አድርጊና እኛም እድል ይሰጠንና አንድ ጊዜ ያየነውን እውነታውን እኛም የተሰማንን ሀሳብ እንግለጽ። ለምን ኮንቨርሴሽኑን ላይክ ባክ ኤንድ ፎርዝ ታደርጉታላችሁ? እሺ አንድ ጊዜ ከዛ እድል ሰጣችኋለሁ። ካሁን በኋላ ኢንተራፕት የሚያደርግ ሰው በክብር ወደታች አወርደዋለሁ። በቃ አለቀ። ሌላ ነገር የለውም። አድማጭ ተመልካቾችን አንረብሽ። ወደ ገደለው እንምጣ። በባዶ ዝም ብለን ነው 100 ምናምን ሺህ ብር ኬዝ ያዝ ነው። ሀቁን ነው ይሄ ህዝብ ማወቅ አለበት። ስለዚህ ከያዝን አይቀር እንሰማለን፣ እንፈርዳለን። ስለዚህ ትራኩ አሁን በእጅሽ ከሌለ ከሸጥሽው ቴምር በአጭሩ ንገሪን። አንቺ የፈለግሽው ገንዘብ ነው ምንድን ነው? ይሄን ንገሪንና ከዛ በመነሳት ሌሎች ወንድሞቼን ጠይቃለሁ። አሁን አንቺ የምትፈልጊው በአጭሩ ምንድን ነው ቴምር? ተምር ይሰማሻል? ተምራለሽ? ወጥቻለሁ። ዝም ብሎ ለመሟሟቅ ካልሆነ በስተቀር
I'm not going to spend my time here. እሺ አንድ ጊዜ በቃ ቻው። ዝም ብሎ ለሌለ ትራክ እኔ ኦፕሽን ሰጥቻለሁ። አንድ ጊዜ እንጨርስ። በህግ እንጠይቃለን። በቃ ቻው። ደህና ሁኑ። ዝም ብሎ እናንተም ዝም ብላችሁ ነው የምትጠይቁት። ተምር ይሰማሻል? ካልከሰስከኝና ካላሳሰርከኝ እንቃለሁ ነው ፍራኦል ብቻ መድኃኒዓለም ወደ ገደለው ቆይ ትካሳላችሁ። አሁን ወደ ገደለው ወድና አልኩክ እናትክ በቃ ወልዳ ወይ አንድ ጊዜ ቆይ ተምር አሁን አንቺ እኔ እፈልጋለሁ በይ። ምንድነው የምትፈልጊው አንቺ? እኔ የምፈልገው ትራኩን ባልገዛበት ዋጋ ቢዝነስ አለማወቄን አውቆ አጭበርብሮ ሽጦልኛል። አንድ ብሬን ኤክስትራ ብሩን ያተረፈብኝ ደብል ስለሆነ እሱን ይመልስልኝ። ሁለተኛ ደረጃ ደግሞ ሲጠይቀኝ የነበሩት ብሮች በሙሉ እኔ ላጭበረብረኝ ሌላ ብር ስካም ሊያደርገኝ $10,000 ከፍዬልሻለሁ፣ ሙስና ሁሉ ከፍዬልሻለሁ ያለኝ እኮ ሪከርድ አለኝ። ሪከርዱ እጄ ላይ እንዳለ ላሰማው ብዬ ነው ያሰማሁት። ምክንያቱም የተደወለልኝ በዋትስአፕ ስለነበረ ሪከርድ ታደርገኛለች ብሎ ስላልጠበቀ ማለት ነው። እያንዳንዱ መረጃዎች ደግሞ አስፈርሚያታለሁ ያለው ስላለ የፈረንኩባቸውን ዶክመንቶች እኔ የኢትዮጵያ ሕዝብ እንዲፈርድ ነው። የፈረንኩባቸውን ዶክመንቶች ለምንድን ነው የማትጠይቁልኝ? የገዛበትን ሪሲት ለምንድን ነው የማትጠይቁት? እና ደግሞ ስትሸጪው አንድ ጊዜ ስትሸጪው አንድ ሰጥሻለሁ። አንቺ እንደፈለሽ ታወሪያለሽ። አሁን ኦኬ፣ ስለዚህ ይሄን ነው የምትፈልገው እህታችን ታነገ ቻርጅ ተምር ይሄን ትፈልጋለች። ስለዚህ የምትፈልገውን ሰምታችኋል። የፍራኦልን ኬስ ሰምታችኋል። ወደ ቢኒ ወደ ሙሌና ወደ ማህሪ እንሄዳለን። ወደ ኋላ አንመለስ። ወደፊት እየመጣን እየገደልነው ነው። ኦኬ ቴዲ፣ ግን እኔም በእውነተኛ መረጃዎችን ልክ ያለው ለምንድን ነው ከሱ ዝም ብሎ አውርቶ እንደሄድ የምታደርጉ? ለምንድን ነው መረጃ የማትጠይቀው? ፈርማበታለች ያለበትን መረጃ ለምን አትጠይቅልኝ? ምን አንድ ዶክመንት ሳልፈርም ብር ብቻ ሰጥቼው ነው ወደ ሀገር የሄድኩት። እንዴ መረጃ ጠይቁ። 167,000 የገዛበትን መረጃ ጠይቁ። ነው የፈረንኩበትን መረጃ ጠይቁ። $10,000 ደግሞ እትራኩ ላይ ስፔንድ አድርጌያለሁ ብሎ በስሜ ሪሲት ቆርጫለሁ ሲል እየሰማችሁ ነው አይደል? የሱን መረጃ ጠይቁ። በቃ እኔ ዋናው ፖይንት ፍራኦል ተቻጭ በርባሪና ውሸታም እንደሆነ እንዲጋለጥ ነው። በቃ አለቀ። አንድ ጊዜ ወይኔ አማርኛ ወይኔ እኔ አይ ዶንት ኖ። አሁን እኮ የሞራል ጉዳይ ነው እያነሳን ያለ ነው። ትራኩ በእጅሽ በሌለ ጉዳይ ላይ ተሰምቶት ወይም ደግሞ እኛ ጫና ማሳድረን ገንዘብ የሚመልስ ከሆነ አታሎሽም ከሆነ እንዲመልስልሽ የወንድሞቻችን ሀሳብ ለመስማት ነው። በሌለ ጉዳይ ላይ በእጅሽ የለም እኮ ጉዳዩ፣ ንብረቱ በእጅሽ የለም። ስለዚህ ትራክ መኖርና ለመኖር አይደለም ፖይንቱ። እኔ ትራኩ ኦልሬዲ እኮ ኖረ አልኖረ እኮ ችግር የለውም ቴዲ። ብሩ እኮ ኦልሬዲ ወስዷል እኮ እሱ አይደል እንዴ? ምንድነው ትራኩ ጋር ያለው? አውቆ ይኸውልህ ትራኬ እንደተሸጠ እኮ ያውቃል። አውቆ ነው ብሩን ልስጣት የሚለው። እናንተ እንዴት ይሄ ጌም አይገባችሁም? እሺ አሁን አንቺ ብሩን ትፈልጊያለሽ። አሁን እነሱ የሚሉትን ልንስማ። ይሄ ጉዳይ እንዴት ነው? እንዴት ታዘባችሁት? አሁን ሚዩት ታረጊና እዚህ ጋር ትራክ ድራይቨሮች ናቸው፣ ከኛ የተሻለ ሙያ ያላቸው እውቀቱ ያላቸው። የእነሱን ሰምተን ጨምቀን ከአድማጭ ተመልካች ጋር በመሆን ፍርድ እንሰጣለን። ወደ ቢኒ እንሂድ። ምን ታዘብክ? መፍትሄውን ሰጠን እስኪ። ሰላም ብያለሁ ቴዲ፣ እንዴት ናችሁ? ሁላችሁንም ዮኒ፣ ሁላችሁንም ተሙሻ ሰላም ብያለሁ። ሁላችሁንም እሰማለሁ። አቢኒ ሰማ ቀጥይ። ኦኬ ሶሪ እንግዲህ ልቁምና በደንብ እንትን ለማለት ከታች ያላችሁ ማለት ሰማችሁ ከሆነ ለሚነው መንገድ ላይ ስላለው ሜቢ ኔትወርክ ቀይ አብርቷል። ኦኬ ቴዲሻ፣ ይሄ ጉዳይ እኔ በነገራችን ላይ እዚህ ጋር ስናገር እንድታውቁ የምፈልገው ነገር ከፍራኦል ጋርም ሆነ ከቴምር ጋር ምንም አይነት ልዩ ግንኙነትም ሆነ ምንም የለኝም። ሁለቱንም እዚህ ሶሻል ሚዲያ ላይ ነው የማውቃቸው። በመናገረው ነገር ወይ ለሱ ወይ ለሷ ሳይድ ያስኩ እንዳይመስል፣ ላይክ እንደ ያለኝን ኤክስፒሪየንስ ነው የምናገረው። ከዛ አንጻር እንድታዩ ትፈልጋለሁ። እንደውም ፍራኦል በሚያደርገው ጥሩ ነገር ለሱ ጥሩ ነገር አለኝ። ብዙ አሪያ የሆነ ወንድማችን ነው። እሰማለሁ። ማግኒቲ ትሰማለህ? ኦኬ ቴንክ ዩ። በሰዓቱ ቴምር ይሄንን ትራክ በገዛች ሰዓት የዛሬ 3 ዓመት ከኛ ጋራ አውርታ ነበረ። እንደዚህ አይነት ችግር ደርሶብኛል እንደዚህ ብላ ብዙ ጊዜ ከኛ ጋር መጣ አውርታ፣ እኛም የራሳችንን ሀሳብ ሰጥተናት ነበር። እሷም ታስታውሳለች። እና አሁን እኔ ምንድነው ቴዲሻ፣ አሁን እኔ ምን እንድነግራችሁ ነው የምትፈልገው ቴዲ? ምን ልንገርክ በዚህ ጉዳይ ላይ? ስለ ዋጋው እናውራ ወይ ስለምን እናውራ? ወደ ኋላ መመለስ ሳይሆን ምን ታዘብክ? መፍትሄውስ ምንድን ነው? ኦኬ የታዘብኩት ነገር
ትራኩ የተገዛበት ዋጋ የተጋነነ ነው እውነት ለመናገር እኔም ትራክ ገዝቻለሁ ሸጬም አውቃለሁ ስራ ውስጥም ነበርኩኝ በሰዓቱ 22 ላይ ነው ትራኩ የተገዛው የገዛችበት ዋጋ እጅግ በጣም የተጋነነ ነው በርግጥ አሜሪካ ላይ ስትኖር ፍሪ ማርኬት አንድ ብር ገዝቶ 1 ሚሊዮን መሸጥ ይችላል ፍራውል ትክክል ነው እንደ ገበያ ላይክ እንደ እንትን ካየው ማለት ነው እንደ ሽያጭ እንደ ገዢና እንደ ሻጭ በፈለገበት ዋጋ ቢሸጥ ልጅ ምንም ችግር የለውም ግን የሸጠበት መንገድ ነው ትክክል ያለው ነው ብዬ ማስበው ማለት ነው ሁለተኛ ነገር 30,000 ትሰሪያለሽ ብሎኛል ብላ ለኔ የዛሬ 3 አመት ነው ይሄንን ጉዳይ የነገረችኝ 30,000 እኛ በዛ ሰዓት 30,000 ብር አይታሰብም እንኳን አይደለም በወር ያው እዚህ ጋር ያለው ማሪም አለ ሙሌም አለ ተሙም አለ ሁሉም መናገር ይችላል እኔ ሀቅ ነው የምናገረው እሱንም ለማገዝ ለሷም ለማገዝ አይደለም ያለውን እውነቱን እናገራለሁ ከዛ በኋላ የሚቀበል ሰው ይቀበለዋል 30,000 አይሰራም 30,000 ይሰራል ብሎ ሸጦላት ከሆነ ያ ትክክል አይደለም እና በዛ ምክንያት ከሆነ ትራኩ ቫልዩ ከፍ ያለው ያ ትክክል አይደለም ማን ነው ጂኒውም አለ ጂኒው ከብሩ ጋር ነው የሚሰራው ባይዘው ያውቀዋል እነሱ ዲስፓቾች ናቸው ያውቃሉ በሰዓቱ 30,000 እንደማይሰራ ጂኒውም ያውቃል እዚህ ገብቶ መናገር ይችላል ሀቅ ከሆነ ምናወራው ማለት ነው እና በዛ ጉዳይ የተሸጠበት ዋጋ የተጋነነ ነው ግን አሰ እንደ ሸጪና እንደ ገዥ የተሸጠበት ዋጋ እሷ ከተስማማች የፈለገውን ቢሸጥላት ችግር የለውም እሱ ሁለተኛ ነገር ደግሞ የተገበያዩበት መንገድ ስለ 10,000 ብር እያወራች ነበረ ልጅቷ ማለት ነው አላዳመጣችኋትም እንጂ አንድ ዲለር ሲሸጥል ታክስ ሊባል ነገር አንድ ወሳኝ ብርቱ ጥያቄ ላንሳ ምናልባት ይሄን ሁሉ ክርክር ሊቋጭ የሚችል ማለት ነው አሁን ፍራኦል በደንብ ስሙ አጠጋግተነው 150,000 ብር ነው ይሸጠላት አይደለ 150,000 ብር ነው ቴምር የገዛችው 2022 ላይ ቴምር ስንት አመት ነዳሹ ትራኩ ሲንስ 22 ጀምራ ነው የሰራችበት ቴዳይ ኦኬ ስለዚህ 2024 ላይ 2 አመት 2024 ላይ ሸጠችው እንኳን ብንል 2 አመት ነዳችበት ከዛ አጠቃላይ ዲፕሪሺየሽን ቫልዩ ይወጣል ስንት ሸጠችው ወደሱ ቴዳ ወደሱ ከመምጣቱ በፊት አንዴ ሐሳቤ ልጨርስ የጀመርኳትን አራፍ ላይ አትርፋም ሸጣክ ሊሆን ይችላል አትርፋም ሸጣክ ሊሆን ይችላል እኮ ማወቅ አለብን አይተው ቴዲ አትርፋ እንኳን አትሸጥም ማንንም አይገዛትም ግን እኔ ልጨርስ ተነግራለች እሷ የሸጠችበትን ግን አትርፋ አትሸጠውም ይሄ ማንንም አይገዛትም እና አሁን ምንድነው 40,000 ነው የሸኩት ይሄን መስማት ፈልገህ ከሆነ 40,000 የሸጥሽው እሺ እኔ መሸጧንም አሁን ነው የሰማሁት መግዛቷን ነው እንጂ መሸጧን አላውቅም ነበር ቱ ቢሆንስ እና ቴዲዬ ሁለተኛ ነገር ሲሸጥላት አንዳንዴ ዲለሮች ዮኒም ታውቃለህ መኪና ስትገዛ ታክሱን ጨርሰን ታይትሉን እና ታርጋውን ቤት እንልክልሃለን ብለው የሚሸጡልህ ዲለሮች አሉ ኢንክሉዲንግ ዳት ትስማማለህ አንዳንዴ ደግሞ ነው ታይትሉን ፈርመው ይሰጧል ራስ ሄደ ታክሱን ከፍለ ፕሌትን ራስ ትጨርሳለህ አሁን እሷም ግልጹን አልተናገረችም እሱም አልተናገረም በምን አይነት መልኩ እንደተገበያዩ አሁን እኔ አላውቅም ገባ አይደለ ሜቢ እሷ እንድትከፍል ተነጋግረው ከሆነ እሷ መክፈል አለባት እሱ አንድ ላይ ኤቭሪቲንግ ጨርሶ ሊሰጣት በዛ ዋጋ ከተስማሙ ሌላ ብር ልትጠየቅ አይገባም ነበር እቺ ልጅ እዚችን ነገር ጠይቃት እሷን ማለት ነው አሁን ካለ እሱም ገብቶ ቢናገር ጥሩ ነው ይሄንን ነገር እሺ ቢኒ ይሄኮ የካምካር ለቢኒ ልንገረው ልንገረው ተመራይስ ታረጋለሽ ተምር አንድ ጊዜ ተምር እስኪ በቃሽ ተናግረሽ ዘግተሽ ትወጫለሽ ችግር የለውም መጀመሪያ ጠይቃት አለ ሰው ለዛው ልመልስለት አዚሁ ለሰውም ግልጽ ነው ቋጫ እዚሁ ማደር የለብንም አንዴ አንቺ ሚዩት አድርጊ ነጥብ ያዥና እስኪ በቃሽ ተናግረሽ ትወጫለሽ 10,000 ብር የምናምን ሳይሆን ይሄ የካምካር አንድ ጊዜ በመድኃኒዓለም እኔ እዚህ ያስቀመጣችሁኝ ለምን እኔ ራሳፌ እንደምትለኝ አይገባኝም ቴዲ እሺ አንድ ጊዜ ካልተመቻችሁ በክብር መውረድ ነው ከፍላችሁኝ አይደለም እዚህ ያስቀመጣችሁኝ ሐሳቡን ይጨርስ ከዛ ወደ ሙሌ ይናገር ማህሪ ይናገር ከዛ ወደ አንቺ እመጣለሁ ቴምር ያጂና ይጣችሁ መድረክ ካላችሁ በኋላ እንደገና ደግሞ ለመራስል እንትና አትብሉ ልጆቹ አወሩበት እስኪ ታዘቡትን ይናገሩ ቢኒ ጨርስ እኔ አሁን ቴዲ እኔ ተጠርቼ ነው የመጣሁት አረ ሀቅ እንድናገር ጠርታችሁኝ ነው የመጣሁት ተጠርቼ እስከመጣሁ ድረስ ደግሞ ሙያው ላይ እንዳለ ሰው ትክክለኛውን ነገር እናገራለሁ እዚህ ጋር ማለት ነው ገባ አይደለ እዛ ጋራ የተስማሙ አሁን እሱ አታውቅም ካፕካርድ የምትለውና ፕሌት ይለያያል ፕሌት ማለት ታክሱን ከፍሎ ታይትሉን ሰጥቷት እሷ ነች ከዛ በኋላ ሄዳ ካፕካርዷን የምታወጣው ገባ አይደለ አሁን እዚህ ጋር እሱ የእሷን ካፕካርድ ማውጣት አይችልም ምክንያቱም በስሟ እሷ ራሷ ነች ማውጣት ያለባት ያንን ነገር ገባ ሲጀመር ካፕካርድ ለማውጣት ደግሞ 10,000 ብር ቱማች ነው በ2500 እስከ 2800 ብር አይደል ማሪ የሚጨርሰው ካፕካርድ ለማውጣት ከዛ በላይ አይጨርስም
ሁለተኛ ኢንሹራንስ ቅናምን እያለ ነበር ቅድም ሲል ነበረ። ኢንሹራንስ ደግሞ ኢንሹራንስ የሚጠይቀው እሷ የምትሰራበት ድርጅት ነው ካርጎ ኢንሹራንስ እና ፊዚካል ኢንሹራንስ የሚጠይቃት እንጂ የሸጠላት አካል ለእሷ ኢንሹራንስ እኔ አይ ዶንት ኖ ፋይናንስ እንኳን ቢሆን እሷ ነች ኢንሹራንስ ገብታ ፊዚካል ኢንሹራንሱን ወስዳ የምትሰጠው፣ ግን ካሽ ነው የገዛችው እቺ ልጅ። ስለዚህ ካምፓኒው ነው እሷን ኢንሹራንስ መጠየቅ ያለበት። ላይክ 10,000 ብሩ ጉዳይ የተምታታ የሆነ ግልጽ ያልሆነልኝ ነገር አለ። እኔ እውነታውን ነው የምናገረው ቴዲ፣ የተሰማኝን ነገር ነው የምናገረው እዚህ ጋር ማለት ነው። ትክክል ካልሆንኩኝ ደግሞ እቆያለሁ። የሚመልስ ከሆነ ገብቶ መመለስ ይችላል። ገባ ተናግሬ አሮጥም አልወርድም እቆያለሁ። ምክንያቱም እሷም ወክለኝ ብላኝ አይደለም የመጣሁት፣ እሱም ጠርቶኝ አይደለም የመጣው። እነ ዮኒና እነ ተሙ ምናምን እዚህ ጋር የሚያውቁኝ ሰዎች ናቸው ይጠራችሁ። ስለዚህ ኦቨርኦል የሆነ ትክክል ያልሆነ ነገር የተጨበረበረ ነገር አለ ብለን ታስበው? አዎ ልክ ያልሆነ ነገር አለው። አሁን ታይትል ሲባል ቴዲ ዲኤምቪ ለፍል ታይትል አሁን እሱ 157,000 ከሸጠላት ዲኤምቪ ሄዶ አንተ ከረሜላ ስትገዛ ታክስ ትከፍላለህ አይደል? እዚህ ሀገር ያንን ታክስ ይከፍልና ታይትሉን ይሰጣታል። እሷ ታይትሉን ይዛ በስሟ ካብካርድ ታወጣለች። ካብካርድ ማለት ሬጂስትሬሽን ነው ለትራኩ። ገባ አይደለ? እሱ ማድረግ አይችልም ያንን። ይሄንን ጉዳይ እዚህ ጋር ገብተው ግልጽ ቢያደርጉት። ለምን እዚህ ጋር በእውቀት የሚያዳምጡ ሰዎች አሉ። እኛ አሁን ግራ ገባን የሆነ ድብልቅልቅ ያለ ጉዳይ። አሁን ለአንተ የመጨረሻ ጥያቄ ላንሳለህ ቢኒ፣ ለአንተ አሁን የመፍትሄ ሀሳብ ነው ብለህ የምትለው ምን ቢሆን ነው? ቴንክ ዩ ቴዲዬ። የመፍትሄ ሀሳብ ማለት ለኔ እቺ ልጅ የገዛችበት አለ ትጠቀሚበታለች ብሎ የሸጠላት የሆነ የነገራት ነገር አለ። ያንን ነገር እኔ እንዳላገኘችው አውቃለሁ፣ እንደማትሰራም አውቃለሁ፣ አይቻታለሁ። እቺ ልጅ መንጃ ፈቃድ ሁሉ አውጥታ ትሬን ለማድረግ የሆነ ድራይቨር ጋር ሄዳ ብዙ ነገር ደርሶባታል። በዚህ ትራክ ምክንያት ማለት ነው። ብዙ ተንገላታለች እቺ ልጅ እና ያም እንደ ሴት ልጅ ገባ የሆነ የሚደብር ነገር አለው እንደ ሂዩማኒቲ። ሁለተኛ ነገር ደግሞ እሷም ያው እሱ ላይ ትረስት አድርጋ የሚሄደችበት ነገር አለ። ገባ ከሰውም አልተማከረችም። የሸጠችበት ዋጋም ቅድም ባለችው ዋጋ ከሆነ የሸጠችው የሰራችበት ጊዜ ይቀነስና ኪሳራዋን ከሱ ጋር ባላንስ ቢያደርጉ ገባ። እሱም አሁን መጎዳት የለበትም። ሙሉን ይመልስ አልልም እኔ ገባ። እሱም ሸጧል እንደ እንትን አልመልስም ማለትም በነገራችን ላይ መብቱ ነው። በህግም መጠየቅ አትችልም በእንትንም ግን እንደዚሁ አላረ እንደ ሀበሻ የሸጠችበት ዋጋም የወደቀ ስለሆነ ስላልተጠቀመችበት ከከፈለችው ዋጋ የተነሳ የተወሰነ እሷም ከስራ እሱም ከስሮ ማች ቢያደርጉ ገባ። ኦኬ ያንን አጠቃላይ ወጪ ወጥቶ ምን ያህል ያወጣች ምን ያህል አስገባች የሚለውን እህታችን ናት። ሴትነቷን አይቶ መጉላላቷን አይቶ ከግምት አስገብቶ ሆነ የሞራል ጉዳይ ነው ቅድም እንዳልኩት ማለት ነው። ስለዚህ ወጪ ገቢውን አይተው የተወሰነው ነገር ይመልስላት ነው። ሙሌ ወደ አንተ ለምጣ። ሙሌ አንተስ ምን ትላለህ? ከዛ ወደ ማር ሄዳለሁ። ከዛ ወደ ቴምር ሄድና ዮኒና ተሚ ሰመራይዝ አድርገህ ነው ይሄን ጉዳይ እንቋጫለን። ተመር ከተናገረች በኋላ እሺ ሙሌ ምን ትላለህ? ኦኬ ቴዶ ቴንክ ዩ። ሁላችሁንም ሰላም ብያለሁ። ዮኒ፣ ተሙ፣ አንተንም፣ ማሪ፣ ቢኒ፣ ቴምር አንቺንም ሰላም ብያቸዋለሁኝ እና ከታች ያላችሁትንም እሰማለሁ። ድምጼ ይሰማል? አዎ ይሰማል በሉ። የሚሰማ ከሆነ ትንሽ ስራ ጋር ያለው ጥሩ ያው ቴምርን እቁብተኛ የምናት አውቃታለሁ። እውነት ለማውራት ያው እዚህ ጋር ፍራውልንም እንደዛው አውቀዋለሁ። ሶሻል ሚዲያ ላይ ቢሆንም እሷንም አውቃታለሁ። እውነቱን ለመናገር ሜቢ የእናቴ ልጅ ብትሆንም የእናቴ ልጅ ቢሆንም እውነት ከመናገር ወደኋላ አለንም። አንዳንድ ሰዎች ሳይል ልትይዙ ምናምን ኮሜንት ላይም ልትችሉ ትችላላችሁ። ምክንያቱም ትራክ ቢዝነስ ላይ ስላለን ከግዢ ጀምሮ ልሂድና ከዛ ተነስቶ እስከ መጨረሻ ከሰማሁት እዚህ ጋር ከሰማሁት መጀመሪያም ይሄ ትራክ ሲገዛም ደውላም በጓደኛውም አማካኝነት እኔን አግኝታኝ አማን ይባላል ሜቢ እሷም ታውቀዋለች እንዴት ይሻላል የስራው ሁኔታ እስካለችበት ድረስ ስለማውቀው እዚህ ሂደት ላይ የራሴን ነገር ላስቀምጥ ያ ምንም እዚህ ጋር ወደዚህ የሚባል ነገር የለም። በሰዓቱ እኔም መኪና ገዝቻለሁ ሴም ይር ላይ አይ ቲንክ ሶስተኛ ትራክ ነው ሁለተኛ ትራኬን ደግም ያለውኝ በሰዓቱ ላይ ትራኩ የተሸጠበት ዋጋ ቴዲ ለኔ የምታደርገው አሁን ዲሎች ይኖራሉ። ከፐርሰናል ከሰው ስትገዛና ከዲለር ስትገዛ ከኦክሽን ሶስት አይነት እንትን ነው ያለው። ከግለሰብ ስትገዛ ከኦክሽን ስትገዛና ከዲለር ስትገዛ የሶስቱም ሂሳብ በትንሹ የ20,000 ብርም የ10,000 ብርም የ15,000 ብርም ልዩነት ይኖረዋል። ከሶስት አይነት ግዢ ነው መኪና የምትገዛው አሜሪካ ላይ መኪና ስትገዛ። አሁንም ዛሬም ትላንትም የተለየ ነገር የለውም። ሶስቱም ጋር መኪና ስትገዛ ከኦነር ስትገዛ መኪናውን አይተ ከዲለር ስትገዛም ሰርቲፋይድ ሆኖ ከኦክሽን ስትገዛ ይፍረድብኝ ብለው ወሰነ የምትገዛው ግዢ ነው። እዚህ ጋር የ20,000 ብርም የ15,000 ብርም ልዩነት ሊኖር ይችላል። በሰዓቱ ላይ እነዚህ ሁለቱ ሰዎች ዲል አድርገዋል ግዢውን በ150 ሚሽት በ200 ሚሽት በሰዓቱ እኔም በዛን ሴም ታይም 2020 ላይ መኪና ገዝቻለሁ። የሷን አይነት እድሜ ባይኖረውም የኔ መኪና ዝቅ ያለ ስለሆነ ፕራይሱን መጥቀስ ካለብኝ ጠቅሳለሁ። ግን የሷ 2020 ነው የጓደኛዬ ደግሞ 2019 የገዛበትን ሂሳብ ቁጭ አደርግልሃለሁ። እዚህ ጋር ማይሉ የ100,000 ብር ልዩነት ኖሮት 160,000 ብር ሰብስቤ ይባላል ጓደኛዬ ነው የ2019 ነው
167 ሺህ ብር የገዛው መኪና ከነ ኢንተረስት ከነምኑ 240 ሺህ ብር ድፍን እንደሚመጣ ካልኩሌት አድርጎ አምኖ ሊዝ ነው የፈረመው። ዳውን አድርጎ 25000 ዳውን አድርጎ ሊዝ ነው የገዛው። በሰዓቱ ማርኬቱ የምታደርገው ዲል ከማንም ጋር ፍራኦል ስለሆነ ዮኒ ገዢ የከሌ ሻጭ ምናምን ስለሆነ ሳይሆን የምታደርገው ዲል ከተስማማ ወደ ተወስደዋለህ። አሻሻጡ ላይ ችግር አለበት። ዲለር ጋር ስትሄድና ሌላ ሰው ጋር ሄደህ ስትገዛ ሊዝ የምትገዛበትና ከሰው ጋር አግሪመንት የምትገባበት አግሪመንት የተለያየ ነው። በብጣሽ ወረቀት ከአንድም 3-4 መኪኖችን ገዝቼ አውቃለሁ። ምክንያቱም በካሽ ስትገዛና ሄደህ በባንክ ሲስተም ስትገዛ ይለያያሉ። በብጣሽ ወረቀት ይሄንን ሊር መኪና ይሄንን ማይል ያለው መኪና ከከሌ በዚህ ሂሳብ ገዝቻለሁ ብለህ ቪኑን ጠቅሰህ ኖታራይዝ አድርገህ ገዝተህ ብሩን ለሰውየው ቼክም ይሁን ካሸር ቼክም ሰጥተህ መኪናውን ተወስደዋለህ። እዛ ጋር ክፍተት የተፈጠረው ፍራኦል እና ቴምር መኪና ሲገዙ ሲሻሻጡ ፍራኦል ግማሽ ክፍያ ስለሰጠችው የተቀበለውን ተቀብሎ 1 ወርም 2 ወርም አቆይቷል። which is የነሱ ስምምነት ነው። እዛ መሃል ላይ ተስማምተዋል። ኢትዮጵያ ሄዳ ቆይታለች። ይሄ ሰውዬ ሻጭ ነው። የሚሸጠውን መኪና በሰዓቱ ብሩን ስላልሰጠችው ልሽጥና ብሩን ልመልስልሽ ብላ ባለችበት መሰረት አይ መኪናውን ወስደዋለሁ ብላ ተስማምታለች። አግሪመንት አለ እዚህ ጋር ያዝልኝ። ተስማማች። እምቢ ማለት አይ ብሩን ፈልጋለሁ። ቆይ ቴምር ኢንተራፕት አታርጊኝ። እዚህ ጋር ካወራችሁት የሰማሁትን ነው። እሺ እኔ እዚህ ጋር ስታወሩ ከሰማሁት ነው ልመልስ ብዬ ነበር። አሁን ህዝቡም እየሰማ ስለነበር ኢንተራፕት አታርጉኝ። ማናችሁም ጥያቄ ካለሽ በኋላ ላይ ጠይቂኝ፣ ችግር የለውም። ተስማምተሽ በሰዓቱ ልመልስ ሲል ኦኬ ቀጥለሻል፣ አይ ይሁን ብለሽ ሄደሻል። which is ሁለታችሁ በተስማማችሁበት 150ም 200ም 300ም ሺህ ተስማምተሽ ወደሽ ከገዛሽ ሽያጩን መንግስት ራሱ እዚህ መሃል ላይ ኦቨር ሽጣሃል ቀንሰ ሽጣሃል ብሎ ማንም አይጠይቀውም። አይ ተጭበርብር ያለው በህግ አጭበርብሮኛል፣ ይሄ መኪና እንደዚህ ነው ገበያው ማርኬቱ ብለሽ አጥንተሽ መግዛት የገዢ ብር መስጠው አንቺ እስከሆንሽ ያ ስተት እዛ ጋር አለ። አይ በኢትዮጵያዊነቴ በሴትነቴ ተጠቅሞ ፍራኦል የሚባል ሰውዬ አጭበርብሮኛል የኢትዮጵያ ህዝብ ፍረዱ ብለሽ ከመጣሽ ህዝቡ እንዲፈርድ ለህዝቡ እንደሰጠሽ ህዝቡ እንዲፈርድ ዝም ማለት ሌላ ነገር ከመነጋገር። 2 በወር 30 ሺህ ይሰራል ብሎ ሰው ጋር ወስዶኛል። አዎ እኔ የምሰራበት በሰዓቱ ኤርትራውያኖች ነበሩ። ጀሚል ጋር ፖስታ ከዳላስ ቱ ኒውዮርክ ሲቲ የፖስታ ስራ ነበረ። ይሄ ትራክ ቢዝነስ ወቅታዊ ነው። የፖስታ ስራ ስትሰራ ቴዲ ደርሶ መልስ እንደ ቲም ሆነ ትሰራና 30 ሺህም 35 ሺህም የሚሰራበት ሂደቶች አሉ። ኒውዮርክ ገብተህ ስትወጣ ይከፈላል። ግን ከዛ ብር ላይ እነዛ ሰዎች የራሳቸውን ዲስፓች ፊ ወስደው ምናምን ወስደው ነው ለአንተ ቆራርጠው የሚሰጡት። 30ም 40ም ሊሆን ይችላል የሚመጣው። ያዋጣኛል በማይል ይሄ ያዋጣኛል ብለህ ትሰራለህ። ያንን እሷ ትራክ ስለማታቅ ስለ ትራክ ቢዝነስ ኢንተረስት ሆና ብሩን ጥሪውን ብቻ ሰምታ ወዲያው ዘላ ገብታለች። አዎ ያዋጣኛል በ2 አመት በ3 አመት በሰራ ይሄን መልሳለሁ ብላ የገባችበት ሂደት አለ። ያዋጣኛል ብላ ፈልጋ ገብታለች። ላሳጥረው ነው ችግር የለውም ቴዲ። እሺ ከፈለገች አምና ገብታለች። እዛ ጋር ይሰራ ነበር በሰዓቱ ከዛም በላይ እንሰራ ነበር። እኔ ኦነር ስለነበር ቋቃዋለሁ ራሴ ስለምሰራ ከዛ ከተባለውን ብር በላይ እሰራለሁ አውቀዋለሁ። ታርጋው ጋር ሲኬድ ታርጋው ጋር ሲመጣ አይ በሙስና እንደዚህ ተደርጎ ኢማጂን እዚህ ጋር 10 ሺህ ምናምን ሰው አለ አሜሪካ ላይ የትኛውም ኦፊስ ገብተው በሙስና ታርጋም ሆነ ምንም የከለ የምታውቀው ሰው የእናት ሰው እዛ ጋር የእናት ልጅ ቢኖር እንደዚህ አይነት አሰራር ይኖራል ብዬ ለኔ ትዝብት ነው የሚሆነውና አዎ ነገሮች እንዲፋጠኑ ጉዳይ አስፈጻሚ አንተ ማታውቀውን ነገሮች ጠቅጠቅ አድርጎ ጉዳይ አስፈጻሚዎች ይኖራሉ። ጉዳይ አስፈጻሚ ሄዶ ነገሩን እንዲጨርስ የተወሰነች ብር ተከፍሎ ይሰጣል። ግን ካብ ካርድ ስታወጣ አንድ መኪና በአመት ውስጥ ማይል የነዳውን የየስቴቱ ታክስ ኤፍታ ታክስ ተብሎ ተሰርቶ ከ2003 እስከ 2400 ብር ከ1008 አንስቶ ሎካል መስራ ከሆነ ከ900 ብር አንስቶ ሎካል እዛው ከተማ ውስጥ መስራ ከሆነ ከ900 ብር አንስቶ እስከ 2500 ብር የኤፍታ ወይም ካብ ካርድ የሚባለውን ትከፍላለህ። ሃይዌይ 2290 ተብሎ ደግሞ የስቴት ታክስ 500 ምናምን ብር የምትከፍለው ብር አለ። ከዛ በጀረፈ ኢንሹራንስ አንድ ካምፓኒ ላይ ልትሰራ ስትገባ ደምሩ ያሁኑን ሁለቱን ውጤት ዳውን ፔመንት እና የወሩን ከፍለ 3500 ሊሆን ይችላል 3000 ብር ከፍለ አንድ ካምፓኒ ላይ ጆይን ታደርጋለህ። 10000 ብር ጥያቄዋ የቴምር እነዚህ እንደማምራ አምጥታ 10000 ብር ፍራኦል ሰው ጋር ትሰራያለሽ ብሎ አስገብቶኝ ይሄንን አድርጓል ብላ ጥያቄ ካለባት ያንን ነገር ፍራኦል አስተካክሎ የሚመለሰውን ብር መመለስ የሱ የህሊና ጉዳይ ነው የሚሆነው። ግን በሰዓቱ ግን የተደረገው ግብይት ስተታለ ከሌጋ ስተታለ አንድ ሰው ተስማምቶ ካደረገ ነው። አሁን አፖርሽን ፕሌት ኖ ታክስ አፖርሽን ፕሌት ብለ ታርጋ አውጥተ መኪና ስትሰራ ታክስ አይከፈልም። ቅድም ቢኒ ላንተም ሌላ ጊዜ ምንትን አፖርሽን ፕሌት ብለ የትም ስቴት ላይ ትራክ ታርጋ ስታወጣ ታክስ አትከፍልም። ምክንያቱም በዛ በምትገባበት ካምፓኒ ስም ነው ሊዝ
አግሪመንት ይዘህ ሄደህ ነው ካብ ካርድ ስታወጣ ፕሌትና እንትን የሚሰጥክ ምን ካብ ካርድና ታርጋ የሚሰጥክ እዛ ላይ አፖርሽን ፕሌት ሲሰጥክ ቴዲ እኔ መኪና ገዝቼ ባንተ ስም አንተ ካምፓኒ ካለ ባንተ ስም ባንተ ካምፓኒ ስም ፍራኦል የቴምርን መኪና ወይ በዮኒ ወይ በኔ ስም በኔ ካምፓኒ ስም ማድረግ ይችላል። ያንን ተነጋግረው ይመስለኛል ፍራኦል ሄዶ በሰው ስም ታርጋ እንዲወጣላት አድርጎ ይሄን ብር ፕሮሰስ አድርጌያለሁ ሚለው በሰው ስም እንዲወጣ ማድረግ ይቻላል። እኔ መኪና በገዛ የኔ መኪና አንተ ካምፓኒ ላይ አስሎንጋስ እስከመውጣበት እስከመሰራበት ድረስ መክፈት ይቻላል። ታርጋ ማውጣት ይቻላል። ለምን አንተ ካምፓኒ ላይ ሊዝ እንዲሰራ ያችን ፖይንት አድርጉልኝ ስተት እንዳይፈጠር ነው። ኦኬ ካብ ካርድ በተባለው ጨርሻለሁ። ግን አሁን ወደ መጨረሻውና ድምዳሜው ላይ ስንመጣ ምን ይዳኛቸዋል? አስታራቂው ነገር አስታራቂው ቀላል እኮ ነው። ቆይ ቢኒዬ ቆይ እሺ በኋላ ልጨርስና ኢንተራፕት አታርገኝ። ልጨርስና ትጠይቀኛለህ፣ መልሳለሁ፣ ችግር የለው። ወደ አስታራቂው ነገር ስንመጣ ኦኬ ባለቤቱ እዚህ ጋር አለ፣ እሷም አለች። ይሄ መኪና ለ2 ዓመት ተኩል ወይም 3 ዓመት ሰራ ብንል 40 ሺህ ብር ዛሬ ሽጬዋለሁ ካለች 120 ሺህ ብር ልዩነት አለ። በዚህ 2 ዓመት ከምናምን በወር ይሄ መኪና 20 ሺህ ብር እንኳን ቢሰራ በአመት አባዛውና ልዩነት ካለ ቢከፍልና ቢሰጣት ባይነኝ ጨርሻለሁ። በዛ ቢስማሙ ሌላ ጥያቄ ካለኝ መልሱ። አንዴ ይቅርታ አንድ ጊዜ በእናትህ ሚውት አድርግ። ሄሎ አይራራሷል ማሪ ወደ አንተ ልምጣ። መስራትና አውራ በእናታችሁ ደረቀኝ ተቀደርኩ በደም አንድ ጊዜ ወደ ማሪ ልምጣ። ሰው አሁን የታዘቡትን ሲነግሩን እናድምጥ። ሊቆረቁረን ይችላል፣ ሊመቸን ይችላል። መድረክ አዘጋጅ ብላችኋል። ይሄው መድረክ አዘጋጅተናል። ህሊና አላቸው፣ ይፈርዳሉ። ሌላ ነገር ምንም ላደርግ አልችልም። አሁን ማሪ ደግሞ የሚለውን እንስማና ማሪ የታዘብከውን ንገረንና መፍትሄ የምትለውን ሀሳብ አስቀምጥልን። ከዛ መውሰድ አለመውሰድ የነሱ ድርሻ ነው። ኦራይት ቴንክ ሁላችሁንም ሰላም ብያለሁ። ላይም ታችም ያላችሁ ቴዲ ኤኒዌይ ምን አለ መሰለህ እኔ ከሻጭና ከገዢዎቹ አይ ቲንክ ትራክ ቢዝነስ ከኛ ጋር ያላችሁ ሰዎች በጣም ታሳዝኑት። የምትሰጡት አስተያየት በጣም የሚገርም። ይሄ መኪና የ2019 መኪና ነው የተሸጠው 2022 ላይ እና 400,000 ማይል አለው። ካስኬዳ ዲዲ15 ነው ይሄ መኪና። ኢቭን አሁን ራሱ እንደሰማሁት ኖርዝ ካሮላይና ራሱ ቢኬ ካምፓኒ ራሱ ይሰራ ነበር እና መኪናው ኢቭን ከሚሰራው ሻፕ የሚገባበት ጊዜ ይበዛ ነበር አለ ቢኬ የሚባለው ደውል አሁን ራሱ ውስጥ ግን በ2022 400,000 ማይል ያለው ትራክ ካስኬዳ ዋጋው ነው አይደለም? እዚህ ላይ ለማን እናገርም? ለምን ሪያሊቲውን አናገርም? ቴዲ ይኸው ለምን አልመሰለ የተሸጠው ዋጋ ትክክል አይደለም። ቢያንስ በዛ ጊዜ ዋጋቸው ደህና ነበር። የሁለት ትራክ ዋጋ ነው። የ2019 ትራክ 400,000 ማይል ያለው 30 ዓመት ኤክስፒሪየንስ ያላቸው ሰዎች እዚህ ኢቭን ኦክሽን ላይሰንስ ያላቸው በሺዎች ትራክ ገዝቶ የሚሸጡ ሰዎች ማስገባት እንችላለን። ይሄ ዋጋ የዛ ትራክ ዋጋ በዛ አይነት ዋጋ የሁለት ትራክ ዋጋ ነው። ኦኬ ማንም ሰው ይወልድ መጥቶ ገዢ በፈለገው መሸጥ ይችላል። የስ እውነትን ነው ቴዲ ገብቷል። አንድ የሆነ ነገር በፈለገው ነገር ሊሸጥን ይችላል ካለው ጋር ውጪ እኔ ከተስማማው ምንም ማድረግ አይቻልም። ግን እቺ ልጅ ስትመጣ አመጣጧ እሱ በሚሰጠው የነበረው አድቫይስ በዛ ቢዝነስ ከገባው ያዋጣኛል ምን ታግዘኛለህ ብላ ልክ እንደ እህቱና ልክ እንደ ያገሩ ልጅ ነው የመጣችው። እቺ ልጅ ቢዝነሱን ዕውቀት አልነበራት። ለኔ ቢሸጥልኝ ገብቷል እዚህ በመጣ መሳቅ ነው ያለባችሁ። የራሱ ጉዳይ ለማባር ለምሳሌ ቢዝነሱን ታቋል እያወቅ ገብታን ነው የሚባለው። እቺ ልጅ ግን ሳፖርት ፈልጋ ነው የመጣችው። ስለዚህ የተሸጠበት ዋጋ ትክክል አይደለም። ቴዲ ይሄን ያዝልኝ፣ ትክክል አይደለም። ኢቭን በዛ ዋጋ ከተገዛ ከተባለ ማርቲን የሚባል ካምፓኒ ነው የሸጠው። ያን ካምፓኒ ገብቷል። ቪን ነምበሩ አለ፣ ባክግራውንዱ ማውጣት ይቻላል። የትራኩን እንዳለ ሂስትሪው ገብቷል ማውጣት ይቻላል። ስንት ጊዜ ተሸጠ፣ ስንት ኦነር አረገው፣ ስንት ተሸጠ፣ ስንት ገቨርንመንት ታክስ ተከፈለበት ገብቷል። ባክግራውንዱ ማውጣት ይቻላል። ይሄ ምንም የሚደባበቅ ነገር አይደለም። ግን ሪያሊቲው ስናወራ እንዳበሻ ወይ ደግሞ እንደተፈጠረው ሁኔታ ድምዳሜ እንስት ከተባለ ዋጋው አይደለም በትክክል። ፍራኦል እንዴት አድርጎ ይሄን ነገር ቫላንስ ያደርገዋል ለሱ ይመለከታል። አይ ዶንት ኬር በቃ ተስማምታ ነው ካለ መብቱ ነው፣ ምንም ማድረግ አይቻልም። ብሩት ስምምነት ግን በሪያሊቲ ዋጋው ነው አይደለም የሚባል ግን ዋጋው አይደለም። እና ሁለተኛ ምስቱ ነበር እዚህ ጋር 30,000 ይሰራ ነበር አልከኝ። ስማ ከ2010 ጀምረን እዚህ ቢዝነስ ላይ እየሮጥን ነው።
አሁን ሙሌ እዚህ ጋር ምን ስትል ነበር? ወቅታዊ የሆኑ ስራዎችን ስታነሳ ነበር። ፖስታ በአመት አንዴ ነው የሚመጣው። የሚቆየውም ገብቷል ለአንድ ወር ወይ ለሁለት ወር ነው። ዛሚስ ያሃ ስራ ለትራክ ቢዝነስ የሚገልጸው አይደለም። ስለዚህ ቲም ታርግ ኢስት ኮስት ስራ ካሊፎርኒያ ኢቭን ከካሊፎርኒያ ትመላለስ 30,000 ገቢ ቢያመጣ ራሱ ሁለት ድራይቨር ደሞዝ ከፍለ ኢንሹራንስ ከፍለ ገብቷል ጋዝ አውጥተ ዲስፓቸር ፐርሰንቴጅ ወስዶ 30,000 እንዴት ነው የሚመጣው? ለምን ሪያሊቲውን አናወራም? ቲም ድራይቨር አልኩ ካሊፎርኒያ ቢመላለስ ራሱ ይሄ ትራክ አልኩ እኮ ሁለት ድራይቨር ይከፍላል። ኢንሹራንስ አውጣበት፣ ጋዝ አውጣበት፣ ዲስፓች ፐርሰንቴጅ አውጣበት። እንዴት ነው 30,000 ኦነር ላይ ፓኬት ላይ የሚገባው? ሊገባ አይችልም በተአምር የሌለ በአሜሪካ ታሪክ ውስጥ ሊመጣ አይችልም። ስለዚህ 20,000 እያልክ ነው ሙሌ። በዚህ ሰዓት 20,000 ትራክ 20,000 ኦነር ራስ ድራይቭ ያደረከው 20,000 ቦርድ ታስገባ ትችልም አይደለም። ድራይቨር ተቀጥሮ ኦነር ሆነን በአሁኑ ሰዓት እያየው ነው ላይፉን እንዴት አድርጎ ነው ገቢ የሚያደርገው። አሁን ይኸውልህ ትራኩ እጇ ላይ አለ የለም አይደለም ቴዲ፣ እሱን ተው። ተገልብጦም ቶታል ሊሆን ይችላል፣ ተጋጭቶም ቶታል ሊሆን ይችላል። ልትሸጠውም ትችላለች፣ ለሰውም ልትሰጠው ትችላለች፣ ችግር የለውም። ግን በትክክል ትራኩ የተሄደበት ፕሮሰስ ገብቷል ትክክል ነው ወይ? ትራኩ ለሷ የተሸጠላት ዋጋ ትክክል ነው አይደለም? እዚህ ላይ ነው ዋናው ፖይንት። ስለዚህ ይኸውልህ ፊራ ትራክ ቢዝነስ ውስጥ እንተዋወቃለን ሁላችን። በትክክል አንተ በዛ ዋጋ ልትገዛውም አትችልም። ቢኮዝ አንነው አንተ ትራክ ቢዝነስ ውስጥ ገብቷል ከትምህርት ጀምረህ ትራክ ቢዝነስ ውስጥ የኖርክ ሰው ነህ። በዛ ዋጋ ማርቲን ካምፓኒ ገብቷል ልትገዛው አትችልም። የገዛበት ሪሲት ካለ አሳየው በቃ። ፕላስ እኮ 150,000 ብር ከተገዛ ይሄ ትራክ አስቦት ሄደ ታክስ ደግሞ ትከፍልበታለህ ፕላስ የ150,000 ሳውዝ ዳኮታ ይሁን ኖርዝ ዳኮታ how much ታክስ ስንት ነው ቻርጅ የሚያደርጉት? 7% ነው 8% ነው 10% ነው አናውቅም። የሴቱ ግን ፑል አውት ማድረግ ይቻላል። ስለዚህ ይሄ ትራክ በዛ ከወሰድከው ቢያንስ ወደ 170,000 ምናምን ሊጠጋጋ ነው ማለት ነው ከነ ገቨርንመንት ታክሱ ማለት ነው። ስለዚህ አንደኛ 10,000 ብር ሲባል ነበር ስለ ይፍታ ይሁን ስለ ሬጂስትሬሽን ማንም ገዢ ሻጭ ፈርሙ ይሰጣል። ታይትሉን ሄደህ 50 ስቴት ነው ክሌም የምታደርገው፣ 48 ስቴት ነው ክሌም የምታደርገው፣ 40 ስቴት ነው ክሌም የምታደርገው። በምትረግጣቸው ስቴቶች ነው ቻርጅ አድርጎ ታርጋ ሬጂስትሬሽን የሚሰጠ። እሱ እንደ ዋጋው ሊለያይ ይችላል። ስለዚህ እቺ ልጅ መጀመሪያ 10,000 ብር ልትከፍል ከሆነ የዚህ ፕሮሰስ ራሱ እሱ ካምፓኒ ላይ መስራት አለባት። ኦልሬዲ እሱ ካምፓኒ ጋር አልሰራችም እኮ። ስለዚህ ሀውካ ነው 10,000 ብር ቻርጅ የሚደረገው? ኦልሬዲ እሱ የወሰዳት ካምፓኒ ላይ ስራ ጀምራ ቢሆን ኖሮ ኢንሹራንስ ዳውን ፔመንት አድርጌልሻለሁ፣ ታርጋ አውጥቼልሻለሁ፣ ይፍታ አውጥቼልሻለሁ ቢላት የስ። እቺ ልጅ ግን ስታወራ እንደሰማሁት እኔ ምናልባት ነገር ተቀላቅሎ ከሆነ በኋላ ታርመኛለህ። ስታወራ የሰማሁት ትራኩን ይዛው ወርላ ነው ሄደችው። ወርላ ከሄደች ኦልሬዲ እዛ ሄዳ ነው የከፈለችው ይሄን ፕሮሰስ ማለት ነው። ስለዚህ ቤት ነው 10,000 ብር የሚከፈለው ማለት ነው። እና ትራኩ የተገዛበት አልኩ እኮ ማንኛውም የዳላስ ልጆች አሉ ንሙኔ ታውቃቸዋለህ። ትላልቅ ኦክሽን የሚሰሩ ሰዎች ማምጣት ይቻላል። የ2019 ትራክ 400,000 ማይል ያለው ካስኬዳ ዲዲ15 በ2022 ዋጋው ይሄ ሶሪ ስልክ ገባበት። ዋጋው መፍትሄው ምንድነው ትላለህ? ምን ይደረግ? አሎ ቴዲ መፍትሄው ምንድነው ትላለህ? አሁን የመጨረሻው ስትጠቀልለው ኦኬ ፌር አይደለም። አንድ ጊዜ ተምር ወደ አንቺ ነው መጣው። መፍትሄው ምንድነው ትላለህ? መፍትሄው በቃ ገብቷል። ሪያሊቲ ከሆነ በትክክል ፌር እንሁን ካላችሁ በቃ ሽማግሌ በቃ ይሄ ጉዳይ ገብቷል። በሽማግሌ የተወሰደ ገንዘብ መመለስ አለበት ነው የምለው። መፍትሄው ያለ መመለስ መብቱ ነው። ለምሳሌ ራስ ዲል አድርገህ ከገባ ምንም ማድረግ አይቻልም። ግን አንድ ጊዜ ፍራ አንድ ጊዜ ልክላችኋለሁ ለሁላችሁም ሪሲቱን ትልካለህ። ኤግዛክት ትራኩን ግን ቢል ነምበሩም አንተ ጋር ይዛል አይደል? የትራኩን የማን የላከችልኝ? እሷ የላከችልኝ ቼክ ነው የላከችልኝ። እኔ ልክልሃለሁ። ደንወሬ 167 ብቻ ተቀበል አለ። ልክልሃለሁ።
አለ ልክላለሁ። አሁን 167 180 ብቻ ሳይሆን አሁን ማሪ ሲናገር ሰምቼዋለሁ። ቆይ ማሪ አልጨረሰም። ቆይ አንዴ ማሪ አልጨረሰም። አንድ ጊዜ ቆይ አንዴ ማሪ አልጨረሰም። ግን አንዴ አልጨረሰማ ማሪ ቆይ አንዴ ሪሲቱን እልክለትና ትራክ የተገዛበት ሪሲት ስፔሲፊክሊ እልክለትና ኦኬ ራሱ መልስ ይሰጣታል። ግን ቆይ በማሪ መሀል ነው የገባው ፍራውል። አንዴ ማሪ የመፍትሄ ሀሳብ ያስቀጥልና ወደ እናንተ እመጣለሁ። ማሪ አንተ ምን ትላለህ? አሁን የመፍትሄ ሀሳብ ኦኬ ትራኩ ፌር አይደለም የተሸጠበታል ምን ትላለህ? ለምሳሌ ገንዘብ ይመለስ ስትል እስኪ አሁን ካለ ልምድ በመነሳት ካልኩሌት አድርገና እንዴት ነው ሊመለስ የሚችለው? የመፍትሄ ያስቀምጥልና ወደ ሌሎች እንሄዳለን። ይኸውልህ መፍትሄው ይኸውልህ ፌር እንዳልሆነ ብቻ ማስቀምጠው የመመለስ አለመመለሱ የሱ ኃላፊነት ይሆናል። ሁለተኛ ደግሞ ይኸውልህ ሪሲቱ እልካለሁ አለ እዚህ ላይ ያዝልኝ፣ ፖይንት ያዝልኝ። ከማርቲን ነው የተገዛው ወይስ ማርቲን ነው ኦክሽን ላይ የሸጠው? ይሄኛውን ፕሩፍ አድርግልን። ለምሳሌ ፑል-አውት ማድረግ ይቻላል። አሁን ከማርቲን ከካምፓኒ ነው ቀጥታ የገዛው ወይስ ትራኩን እንጂ የማርቲን ኦክሽን ላይ ነው የገዛው? ከኦክሽን እንደገዛው ነው ሲናገር የሰማሁት ነው አይደለ? ከኦክሽን ነው የገዛው ማርቲን። ይኸውልህ ብራንቹን ነግራቸዋለሁ። ታይለር ማርቲን ሱ ሲቲ አይዋ አሁን ሞልተ ጽፈ ገባኝ። ከካምፓኒው ብራንድ ነው ከኦክሽን ነው የገዛው? አዎ ራሱ ያወጣላል። ኦኬ ከኦክሽን እሺ ኦኬ ችግር የለውም። ግን 2020 ላይ እመኔ ነው የምልህ ማት ሰው አለ ከታች ትራክ የገዙ በዛ ኮንዲሽን ሳይሆን ከዛ ኮንዲሽን ራሱ በቃ ከፍ ያሉ ያን ያህል ዋጋ አሩ ነው። እንዴት እንደገዛው እሱ ተሸውዶ ከሆነ የምናውቀው ነገር የለም። ግን በዛ ዋጋ ሊሆን አይችልም። 250 ሺህ እና 240 ሺህ ሁሉ ነበር። 100 ሺህ ነበር የሚሸጡት ታውቀዋለህ። 400,000 ማይል እኮ ነው እንዴ 100 ማይል ሳይሆን 800 ማይል የሄደ ብዙ ኤርትራኖች እኔ ጋር ነበሩ። ኦፕሽንም ገብተው ገዝተው አልሄደው ታውቀዋለህ ራስህ። ለምሳሌ አሁን አንተ ጉግል አድርግና እዛው ጋር ማሪ አውጣ፣ ከዛ ራስህ ትፈርዳለህ። በቃ ራስህ እንደ እኔ ልንገርህ፣ ይኸውልህ ቢኬ የሚባለኛ ጓደኛ አለ። አንተ ታውቀዋለህ፣ አትላንታ ያለው ይኸውልህ፣ አትላንታ ያለው ልንገርህ 2024 ቮልቮ ዜሮ ማይሌጅ በ250 ሺህ ገዝቷቸዋል። ዜሮ ማይሌጅ አሁን ኖ አሁን ለዛ የሚለኛ ነው። ይኸውልህ 250 ሺህ 300 ሺህ ነበር ዜሮ ማይሌጅ። So 400,000 mileage, how can say you buy to $150,000? 800 የሄደ እኮ 70 ሺህ እና 80 ሺህ ተሽጧል ማለት ትሬለር 100 ሺህ አልገዛንም እንዴ? እኔ 100 ሺህ ገዝቻለሁ ትሬለር ይባል። ኦኬ ኤኒዌይ ሪሲቱ አለ ፕሩፍ ይኸውልህ ሪሲቱ አለ ፕሩፍ አለ የሚል ከሆነ ምንም ማድረግ አይቻልም። ግን ይኸውልህ ሪሲቱና ፕሩፉን እሱ የሚያቀርበው ይኸውልህ ደብል ቼክ ለማድረግ በቪን ነበሩ ለአንተ ሪሲቱን ልክልሃለሁ ብሏል ማህሪ። አንተ ራስህ በስልክ ስላለው ሪሲቱን ልክልሃለሁ ብሏል፣ ይልክልሃል። ስለዚህ ምንም ችግር የለውም። የትራኩን ባክግራውንድ በቪን ነበሩ ገብተዋል። ስንት ኦነር ኦን አደረጉት በየጊዜው ስንት ዋጋ እንደተሸጠ እስከ ቴምር እስከ ሸጠችው ድረስ ፑል-አውት ማድረግ ይቻላል። ኦነር ብቻ ሳይሆን የካምፓኒ ትራኮች ናቸው። ካምፓኒ ነው አዲስ ትራክ ሲቀይሩ። ቴዲ እኔ አሁን እሱ ጠራው ካምፓኒ ደውዬ ዛሬ ጠዋት ደውዬ ትራክ የሚባል አይዙ ደውሎ ማጣራት ይቻላል። ትሬለር እንጂ ትራክ አይሸጡም ያ ካምፓኒ በኦክሽንም በምንም አይሸጡም። ይኸውልህ እኔ 2 ካምፓኒዎች ዛሬ ጠዋት ቪን ነምበሩን ይኸውልህ ላይቭ ላይ አሁን እኮ ትሬለር ማርቲን የሚባለው ከትሬለር ውጭ ማለት ነው ትራክ እንደማይይዙ ነው የነገሩኝ። ወይኔ ተሳስቼ ከሆነ አላውቅም ፎን ነምበሩን እንጂ ደውዬ አናግረው። ታይለር ማርቲን የታወቀ አሜሪካ ውስጥ በአጠቃላይ 50 ስቴት ላይ ነው ያለው ብራንች የታወቀ ትልቅ ኦፕሽን። ኦኬ እነሱ ደግሞ ለኔ ያሉኝ ትሬለር ብቻ ነው የምንይዘው ነው ያሉኝ። ኤንዌይስ ሪሲቱን ተቀበል 167 ሺህ የተገዛበትን ትሄዳ። እሺ ስለዚህ አሁን ወደ ተሜና ወደ ዮኒ ሰምራይዝ እናደርጋለን። ተምር 5 ደቂቃ ልስጥሽና በተነሱ ጉዳዮች ላይ እንግዲህ ፍራውልንም የሚደግፍ ድምፅ ሰምታችኋል። ከዛ በኋላ ደግሞ አብዛኛው ደግሞ የተባለው ነገር ምንድነው? የሞራል ጉዳይ ነው፣ የጀስት የእንትን ጉዳይ ነው። ከግራ ከቀኝ ኪሳራውንና ወጪውን አመዛዝኖ 3 ዓመት ራን ያደረገ ትራክ እኮ በወር 10 ሺህ ብር እንኳን ብታደርገው በወር 20 ሺህ ብር ብታደርገው 240 ሺህ ነው በአመት የሚሰራ። እሺ በህግ አምላክ እናቴዋ አንተንም ፍራውልም ትክክል ነው ያሉ አሉ። እንደገና ደግሞ
ቴምርም ትክክል ናት ያሉ አሉ። እንደው ለቲክቶክ ማማማቅ አይነት ደስ ይላችሁ ነው እንጂ ከዚህ ጋር ደስ ይላችሁ ነው። ፕሊስ አንዴ እኔ ላውራማ። እኛ አንድ ጊዜ በደንብ እየተከባበረን እናውራ። በደንብ እየተከባበርን እናውራ። ትላልቅ ሰዎች ነው። ምንም ወሬ ስላሞቅን ምናምን እንትን የሚለን ነገር የለም። አጀንዳ ከሆነ እኔ አጀንዳ ችግር የለብንም። ሁላችንም ቤታችንን ከፍተን የምናወራ ሰዎች ነን። ጉዳያችሁን ይዘናል። ኦኬ፣ ቀጠሮ አስያዛችሁ። እዚህ ጋር በባዶ ነው እናንተን እያገለገልን ያለ ነው። አሁኑኑ በአካውንቴ ገንዘብ አስገባ $1,000 ማማ ላይ ነው እንትን የሚለው ምንድን ነው? ስቴጅ ሰጠናችሁ፣ እንግዳ ጋበዝን፣ አወራን፣ አክብረናችሁ ከዛ በኋላ ሌላ ነገር ውስጥ መግባት የለብንም። ቴምርም $1,000 አስገቢ፣ ፍራው ላይ ኢተቻም $1,000 ማስገባት አለባችሁ። ምንድነው ጥቅሜ? ያ ጥቅሜ ምንድነው? ያ ምንድነው ጥቅማችን? ስለዚህ ለከንቱ እንደተቀመጥን ምንም እንትን ፕሊዝ ቤት የወሰነውን አስገባለሁ። ግን ተበዳይ ስለሆነች ችግር የለውም። ጊዜን ጉልበቴን እዚህ ጋር ያለንን እውቀቴን እዚህ ጋር ጓደኞቼን ሰብስቤ ታይማችንን ዌስት እያደረግን ነው። ሌላው መዘለፍ አይገባ። ኦኬ አሁን እንትን ካልቀረ እኔ አድማጭ ተመልካቾችም ቴዲ አንቀያዝ እያሉኝ ነው፣ እንዳትፋታ እያሉኝ ነው። ይሰጣል። እኔ እሰጣለሁ፣ ችግር የለም። በቃ $1,000 ሲያስገቡልኝ እነግራቸዋለሁ። ዊትነሶቿ እንዳለ የመሰከሩላት ሰዎች እንዳለ እንዳይጠፉባት ፍርድ ቤት እኔ ኦልሬዲ ኬዙን ከፍቼዋለሁ። ለምን ሰማንክ እንዳትተው አንደኛ ነገር ይላችሁ ልንገራችሁ። አንደኛ ሶሻል ሚዲያ 10 ጊዜ አታውራ። አንድ ጊዜ ተምር ወንዱን እንጂ አንደኛ ሶሻል ሚዲያ ላይ ትላልቅ ሰዎች ነው። አሁን ከነ ማሪ ከነ ሙሌ ከነ ተሜ ከነ ቢኒ የሰማችሁት ቀላል ነገር አይደለም። ቅድምም የነበረው ወንድማችን ገብቶ የነበረው ጂኒ እዚህ ጋር 10,000 ሰው እያያችሁ ይሄ እኮ ከተቻለ እኮ ህግ ቤት ፍርድ ቤት እኮ የማይችለውን ነገር እኮ እንደ ወንድም እንደ ተያይተን እኮ ልንፈታ እኮ ነው የተገናኘ ነው አይደለም? ከተቻለ ማለት ነው። ከተቻለ ካልተቻለም ደግሞ አንተ ትክክል ነህ፣ አንቺ ትክክል ነሽ፣ ወይም ደግሞ አንተም ተው አንቺም ተው ለማለት ነው እንጂ የእናንተን እንካ ሰላምታ እዚህ ጋር ለማጦዝ ምናምን ያደርግልናል። እሱ አይደለም ቁም ነገር። ለቁም ነገር ስለተገናኘን በቁም ነገር ጉዳይ ስለሆነ የተገናኘን ወንድሞቻችን እዚህ ጋር የታዘቡትን ለህሊናቸው ሲሉ ህሊናቸውን ከሸጡ ለምሳሌ ማህሪ እየዋሸ ከሆነ ሰው ይታዘበዋል። እነ ሙሬም እየዋሻችሁ ከሆነ እሺ፣ ቆይ ወደዛ እንመጣለን። ወደዛ እንመጣለን። አንድ ጊዜ ወደዛ ይሰማል። ቁም ነገሩ ምንድነው? ለራሳችን ክብር ይኖረን ነው እያልኩ ያለሁት። ቴዲ ይሰማል ወይ? እሺ ተሜ ወደ አንተ ልምጣ። እሺ ቴዲ አንተ ራስህ ትክክል አይደለህም። ገብቶሃል? አንደኛ ነገር ዮኒም ሆነ ቢኒ ፍራውልም ሆነ ቴምር እዚህ ጋር ሁሉም ሰው እኩል ነው ሲያወራ ማለት ነው። ማንም የተለየ አድቫንቴጅ ተሰጥቶት አያወራም። ማንም ኪንግ የለም፣ ማንም ደግሞ እንትን የለም። ሲጀመር ፍራውኔ ስትሬት ነው የማወራው። ማንም ሰው ባከበረኝ መጠን ነው ማከብረው። ፍራውል ቅድም ስታወራ እነተሙም አፋቸውን አይከፍቱም ስትል ሰምቻለሁ። ይህን ስህተት ማረም አለብህ፣ ይቅርታ ማለት ካለብህ ትላለህ። እኔ ምንም አያገባኝም። እዚህ ውስጥ ጠራችሁኝ፣ እንቅልፌን አጥቼ ኢስቱዌም ኢትዮጵያ ላይ ቁጭ ብዬ ፌሪዮ ነገር አወራው። ለእኔ አላወራህልኝም ብሎ ማንም እላፊ ነገር እንዲያልፍ አልፈልግም። እኔ በጣም ነው ሰው ማከብረው። ሰው ግን እኔ ባውንደሪ ካለፈ ጥሩ አይደለም። ግን ፌር የሆነ ፕራይስ እያወቅ ልቦና እያወቀ 100,000 ነው ትራምፕ የተገዛው። አንዴ ፍራውል አንዴ ተሙ እያወራ አሁንም እኮ ትክክል አይደለህም እንዴ? ሰው ሲያወራ አንተ ብቻ ነው የምታወራው እንዴ? እንደዚህ አይነት ነገር የለም። ቢኒ ያወራ ኢቭን አኩሙሌት እንኳን ብታረግ እዚህ ጋር ሀሳብ 3 ሰው መቼም ለአንተ መጥፎ አይሆንም አይደል? አሁን ያወራ ነው በስልክ በውስጥ አውርተን ነው መጥቼ። እኔ ፌር ነኝ፣ ብታገላብጠኝ አታገኘኝ። ቢኒ ያወራ፣ መሐሪ ያወራ፣ እኔ ያወራው ኢቭን 3 ዊትነስ መጥቶ እኛ ያልነው ይሄ ዋጋ በጊዜው ትራክ ውድ ነው። በጊዜው ኦቨርኦል ነው፣ አጠቃላይ ትራኮች ውድ ናቸው። ያንተ ደግሞ ትንሽ ይጨምራል አለ። ይሄ እኮ ምንም የተዋሸ ነገር አይደለም። 3 ሰው ካወራ እንዴት ለእኔ አላወራችሁልኝም ከሆነ ይሄ ጥሩ አይደለም። ታዲያ አካሉን ያወራነውን ነገር አዳምጣ። ያወራነውን ነገር ይሄ ነዋል። የእሷን ስህተት የአንተ ስህተት ስንናገር አንተ ለምን እንዲያልከኝ ብለህ እኔ ጋር እላፊ ነገር ማውራት ትክክል አይደለም። አፈኔ በምንድን ነው አፍ የሚከፍተው? ምን አገባኝ?
ለምን ኩላሊት አትሻሻጡ? ይመለከተኛል እንዴ? አንዳንድ ሰው ስታከብረው መከበር አለበት። አይ አልከበርም ካለ ትንሽ ጥሩ አይሆንም። እኔ በስርዓት ነው ያወራሁት። አንተ ስታወራኝ ጓደኛ አይነት ቴምር ጓደኛ አይነት 4 ነጥብ ፌር ነገር አውራ ብላችሁ ነው እንቅልፍ አጥቼ ቁጭ ያልኩት። ሰው እየበጠበጥኩ የምትከፍሉኝ ነገር አለ። ስለዚህ ስርዓት እንደዛ ቢኖር ጥሩ ነው። አመሰግናለሁ። ለማንኛውም ቴዲ መቻችሁ። ቴንክ ዩ ተሙ። ስለዚህ እኔ ልተንፍስ ወይስ ስላላወራ እስካሁን በትዝብት እያየ ነው። ዮኒ ምን ታዘብ? ምንስ የመፍትሄ ሀሳብ ታቀርባለህ? እስኪ ላንተ እንምጣ። እኔ ምንድን ነው በመጀመሪያ እውነት ለመናገር አሰተኝ ሳላወራ ተምር ወደ እንመጣለን። ችግር የለውም። እኔ ምንድን ነው በመጀመሪያ ቴምርም ካወቀች እኔ ጓደኝነቴን ከፊራ ጋር ካወቀች ዮኒ ትራክ ልገዛ አስቤያለሁ፣ እስቲ ፊራ ጋር የሚቀነስ ነገር ካለ መጀመሪያ እስቲ አወያይን ጠይቅልኝ ብትለኝ ወይንም ተሙንም ስለምታውቀው ብትለን ኖሮ ምን ይሆን ነበረ? ነገሩ ውጥንቅጡ ላይገባ ይችላል። እኛም ለዊትነስ ለመሆን ይመቻል። አሁን የሆነው ምንድን ነው? ከሆነ በኋላ ውዝግብ ላይ ነው እኔም ጋ የተሄደው ተሙን ጋ የተሄደው። እኔ ትራክ ምን ያህል ይሸጥ ምን ያህል እኔን አትጠይቁኝ፣ ምክንያቱም አውቀው ነገር የለም። ግን ውዝግቡ ሳይመጣ በፊት እንደ ይሄ ሰው ጓደኛው ነው አይደለ? ቆይ ደውዬ ላውራው፣ ወይም ተሙንም ደውዬ ላውራው፣ ወይም የፍራውል ቅርብ የሆኑ ሰዎችን ተደውለው እንደዚህ አስቤ ነበር ትራክ ግን እንደዚህ ቢሸጥልኝ በቅናሽ ቢሸጥልኝ ብትል ኖሮ ይሄ ሁላ ነገር ውስጥ አንገባም ነበር። እኔ የማውቀው ከተሸጠ በኋላ ነው በዲስካውንቶች የተመጣው። እሱንም ስጨቃጨቀው ነበር፣ እሷንም ስጨቃጨቅ ነበር። ፈጣሪ በሚያውቅ እዚህ ደረጃ ባይደረስ ደስ ይለኝ ነበር። አሁን ግን እንደ መፍትሄ ብዬ አጠራ አድርጌ ይህን ሁላ ሰዓት ተቀምጬ አጠራ አድርጌ ላመጣው የምችለው በምን ያህል ትንሽ እንትን ቢባል ሊስማሙ ይችላል። $5,000 $10,000 $7,000 የሆነ ብር በተወሰነች ነገር የሚያልቅ ነገር ቢሆን እዚሁ ቢጨርሱ ደስ ይለኛል። እኔ በቃ ለአንዴና ለመጨረሻ ጊዜ ስም ላይ ጠራሩ ምን ላይሩ ይችን ያህል ብር በዚህ ነገር ጨርሰናል ብለው ቢጨርሱት የኔ ሀሳብ። ከዛ ውጭ ያለው ነገር ምንም ጥቅም የለውም። ምንም ጥቅም የለውም። ነገም ከነገ ወዲያም አመት ሙሉ የምንሰማው ነገር ስለሚሆን በዚህ ነገር ላይ ቢቋጩት በተወሰነ ነገር። አሁን ምን ያህል ይገባኛል ነው ቴምር የምትለው? ምን ያህል ቢሰጠኝ ሰላሜን አገኛለሁ ብላ ታስባለች? ያው ትራኩን እንደሸጠችው ተናግራለች። አሁን ግን ተጎዳው ብላ በምታስቡበት ነገር ላይ ምን ያህል ተጎድቻለሁ ቫሊዩን አይታ ምኑን አይታ ይህን ያህል አሁን ባገኝ በቃ ሰላም ፈጥራለሁ የምትለውን ነገር ብታወራርድ፣ እሱም ደግሞ አይ እኔ ተጎድቻለሁ ተጎድቼ ነው የሸጥኩት የሚለውን ነገር ሀሳብ ሰጥተው እንቋጨው ጥሩ ነው ብዬ አስባለሁ። ይመቻችሁ ሁለታቸው። እኔ የሚይዘው ሳይድ የለም። ስለዚህ አሁን ተምር አሁን ሰምተናል፣ ከመጀመሪያው ከመሰረቱ ጀምሮ ሰምተናል። አሁን ወደ ገደለው እንምጣ፣ ወደኋላ አትመልሱን። አንቺ የምትፈልጊውን ነገር ምን ያህል ገንዘብም ከሆነ ይህን ያህል ገንዘብ ፈልጋለሁ፣ ይህን ያህል ከስር ያለው ይህን ያህል ቢሰጠኝ እስማማለሁ የምትይው ነገር አለሽ? ቀጣዩ ደቂቃ አንቺ ነው፣ አውሪ። እሺ እኔ መጀመሪያ እዚህ ጋር መጥራት ያለባቸው ነገሮች አሉ። እየተነገሩ ዝም በይ እየተባልኩኝ እንዳልናገር እውነት ተመስለው የተነገሩ ነገሮች። አንድ አስፈርሚያታለሁ ያሉ እኔ ይኸውልህ ምንም አልፈልግም። እኔ ዋናው አቋሜ ብር ምናምን ከድሮም ብር ልቀንስልኝ ስለኝ አትቀንስልኝ አንተ ከረዳኸኝ መኪናውን ራም ካረክልኝ ስለ የነበርኩ ልጅ ስለሆንኩ አሁን ፍራኦል ቴቻ ብር ይሰጠኛል ብዬ አላስብም። እንደማያደርገው ስለማውቀው 100% እኔ ፍራኦልን በደንብ አውቀዋለሁ። ሊሰጠኝ አይችልም። ግን እውነት እንደወጣልኝ ነው የምፈልገው እና ፍራኦል ቴቻ የዓለም ውሸታም እንደሆነ ሰው እንዳውቀው ስለምፈልግ ነው። ዶክሜንቶች እዚህ በሪከርድ የተቀመጠ ሪከርድ ላይክ በስምሽ ብዙ ሪሲቶች የከፈልኳቸው ነገሮች አሉ ብሏል። አይክድ ሪከርዱ አለ። እነሱን ዶክሜንቶች እንዳመጣ ድጋሜ ህዝቡ እንዳውቅ ነው የምፈልገው። እዚህ ጋር ስመጣ ፍራኦል ቴቻ ብዙ ጊዜ ሲዋሽ በጣም ስላየሁት እውነት እንደወጣ ፍራኦል ቴቻ እውነት ከዚህ በኋላ እንዲያወራ ፈልጋለሁ። በጣም ውሸትን እጸየፋለሁ። እውነት እንዳወራ በቃ ከዚህ በኋላ ውሸት የሚባል ነገር እንዳያወራ ስለምፈልግ እውነቶች እንደወጡልኝ ስለምፈልግ ሪሲቶች በሙሉ ዶክሜንቶች ይምጡ። $167,000 ገዝቻለሁ ያለው ሪከርድም አለ፣ ዮኒ ማኛውም አለ። እሱን ሪሲት ያምጣ። በስሜ ደግሞ ሪሲት ቅድም እያሰማሁት ያለው የተለያዩ ሪሲቶች የተለያዩ እንትን ስቲከሮች ወር ካርድ ላይክ ታርጋ ምናምን ያወጣሁልሽ $10,000 አውጥቻለሁ። በስምሽ ነው የተከፈለው። ቴምር መሐመድ ነው የሚለው ብሏል። ሰምታችሁ ከሆነ ሪከርዱ ላይ እሱን ያምጣ። ገብተዋል አይደል? ከዛ ደግሞ
ሰው ብዙ አሁን እዚህ ጋር ማን ነው ሙሌ ሲናገር ሰማሁትና እኔ ካንተን አልጠብቅም ሙሌ አም ሶሪ በጣም ማከብር ልጅ ነህ ምንም ማለት አልፈልግም ግን በጣም አዝናለሁ ካንተ የሰማኋቸው ነገሮች በጣም ሰውነቴን እየሰቀቀኝ ነው የሰማሁት አንተ እንደዚህ በሴት ልጅ የምትጨክን አይመስለኝም ነበርና እያወቅ ሚውታር አንድ ሐሳቡን ጨርስ ሚውታር ጋር እኔ በጣም ያልጠበቅኩት ሰው አንድ ጊዜ ሚውት አድርግ ፕሊዝ በቃ እኔ በጣም ስለደረሰ አንድ ነገር ልንገራችሁ አንድ ጊዜ ሰዎች የግድ የሚስማማንን ነገር አይደለም የሚናገሩት በቃ የራሳቸውን ህሊና ተጠቅመው ኦፒኒየናቸው ነው የሚናገሩት የመሰላቸው ስለዚህ አንቺን ሊያስደስት ይችላል አንቺን ሊያስከፋ ይችላል ፍራውን ሊያስደስት ይችላል ፍራውን ሊያስከፋ ይችላል ስለዚህ ለምን ይሄን አላችሁ አንበላቸው አላችሁ አለ ማለት ፈልጌ ሳይሆን $30,000 ይገኛል ሙኔ የመሰለውን ተናግሯል ሙኔ የመሰለውን ተናግሯል ማህሪ የመሰለውን ተናግሯል ተሞ የመሰለውን ተናግሯል ቢኒም ተናግሯል ይሄን ተናግሯል ያንቺን ፊሊንግ ብቻ ንገሪ ነው ኦኬ እና እኔ እንደተስማማው እንደተፈራረምኩኝ እየተደረገ በተደጋጋሚ ሙሉ ሲናገር ነበር ተስማምተሽ እያለ ማለት ነው አንድም የተስማማውት ነገር የለኝም አንድም የተፈራረምኩት ፔፐር የለም የእንትን የታርጋ ተብዬ እሱ አልከፈለም ቅድም ጂ ምናምን የሚባለው ልጅ መሐመድ ያልኩት ልጅ እንዳይወጣ የፈለኩት ብሩክን እንዲጠይቀው ስለፈለኩ ነው እኔ ነኝ የከፈልኩት እንዴት ከፈልሽ በሎድ እንትን በፔመንት ኤቭሪ ዊክ ወይም ኤቭሪ 2 ዊክ ትራክ ካምፓኒዎች ተሰራ ይከፍለዋል ሲከፍሉክ ከእንትን ላይ ነው የወሰዱት ብሩን ከፔመንት ላይ እየቆረጡ የኢንሹራንስ ዳውን ፔመንት እና የእንትን ማለት ነው አንድ ብር የከፈለው ነገር የለም እሱ እማሏቸው ትራኩን አስፈትሹልኝና እንትን ይባል ማለት ጤነኛ መሆኑን ያው ሻውደውኛል እንደነገርኩክ ኢንስፔክት አድርገው ነው እንዴ ዲያግኖስ ተደርጎ አይደለም የተሰጠኝ ትራኩ ለኔ ግን ዲያግኖስ እንደተደረገ ነው በኋላ ላይ ነው እንዳለ ሲበራራብኝ ሳስፈትሸው እንዳለ ያላይመንት ችግር አለበት ኢንጂን ላይ የተለያዩ ችግሮች እንዳሉበት ያወቅኩት በኋላ ነውና የዛን ሰዓት 1000 ምናምን ብር ከፍሏል ፍራኦል ቴቻ የት እዛ ታሙ ቅድም ስሙ ሰማለው አይደል ሰሚያለሽ አዎ እና የዚህ ጋር እኔ እንድትስማሙ ተደርጎ ጀማል ይባላል ጃባ አራሮ ነው ኤግዛክትሊ ስማቸውን ያላቀውም ታሙ ነው የሚያውቀው እዛ ላይ ብቻ ጂ ምናምን የሚባለው ልጅ ጀሚል ነው ቴዲ ጀሚል አዎ እነ ጀሚል ጋር ተሄዶ ለነ ጀሚል ለትራክ ባለቤቱ ለሱ እኔ እንደዚህ ላይክ ዲያግኖስ አድርጉላት ብለው ይንገሯቸው ምን እንዳሏቸው አላቅም ምን አሁን ያንኛውን ካምፓኒው መውቀስ አልፈልግም ምክንያቱም ለኔ ስለማላውቅ ይዘውኝ ሄደው ሊፈተሽልሽ ነው ብለው ኦይል ቼንጅ አድርገው የኦይል ቼንጅ እና ያንዳንድ ነገሮች 1000 ምናምን ብር አስከፍለውታል ሌላ ምክንያቱም የሰው እዚህ ትልቅ ካምፓኒ ስም ማጥፋት ስለማልፈልግ እሱ ጋር ተስማምተዋል ማለት አልፈልግም ግን መሀል ላይ ሁለቱ ግን ይዘውኝ ሄዱ ሰዎች ግን ንግግር እንዳለ ነው የገባኝ ምክንያቱም ዳያግኖስ እንዳልተደረገ ዳያግኖስ ሳረግ ግን $7,000 ምናምን ወጭ እንዳለው መሰራት እንዳለበት ትራኩ ተነገረ ይቅድም ነግሬያችኋለሁ እኔ አሁን እንደተስማማው እንደተፈራረምኩ ዶክመንቶች ፈርማን የወሰደችው ተስማምታ ነው ይላል ምንም ፈርሜ ተስማምቼ አንድ ወረቀት እስኪ በስሜ የተፈረመ ፍራኦል ቴቻ ትራኩን በዚህ ገዝቼ ብዬ ቢል ኦፍ ሴል ወይም ኢንቮይስ አሳይቶኝ የፈረምኩበትን ይላክልክ ቴዲ በቃ እኔ ለወደፊቱም እውነቱ ህዝቡ የሚወራው ሚዲያ ላይ ሰዎች ባክግራውንዳቸው ውሸት ስለሆነ በተደጋጋሚ እንደዚህ አይነት ነገሮች ስለተፈጠሩ በፍራኦል ቴቻ በጣም ብዙ በርዳታን በመናምን ተበሳጭቼ ሰው የለምድሮ ሁሉ ጊዜ የሚዋሸው ውስጡ ሌላ ነው ውጩ ሌላ ነው እውነት ይውጣ ነው በቃ አለቅ እውነት ይውጣ ብሬን ከሰጠኝ ከተስማማ እንደ ሴት የኔ ገንዘብ ደም ነው የሚሆንበት እርግጠኛ ሆኜ ነው የምነግረው ፍራኦል ቴቻ አሁን በፈጣሪ ዘንድ ምንም አሁን ላይ ደርስ ይችላል ጊዜ ጠብቆ ግን እኔ ፈጣሪ አንድ ጊዜ ተምር እዚህ ውስጥ ያላችሁ 9500 ሰዎች ስልኮቻችሁን አውጡና ቴዲ ሐዋሳ የቴሌግራም ቻናል ብላችሁ እዛ ላይ ግቡና ጥያቄ አስቀምጬላችኋለሁ የመፍትሄ ሐሳባችሁን ከነምርጫ አስቀምጬላችኋለሁ እዛ ላይ ባካችሁ አስፍሩልኝ ቴዲ ሐዋሳ የቴሌግራም ቻናል ብላችሁ 5800 ቤተሰብ ያለበት ነው እዛ ሄዳችሁ ቴዲ ሐዋሳ የቴሌግራም ቻናል ላይ ምላሾቻችሁን አስፍሩልኝ አነባለሁ ቀጥይ ተምር
እኔ ፍራው ለቴቻ ብሩን ከመለሰልኝ ያተረፈብኝን ብር ያውቀዋል። ስለሚያውቀው እኔን ከስሬ ነው የሸኩልሽ ስላለኝ እሱም ከስሮ ሳይሆን ከኔ በጣም ብዙ ብር ስላተረፈ ካተረፈው ብር ግማሹን ይመልስልኝ። በቃ 30 ሺህ አትርፎብኝ ከሆነ 15 ሺህን ይመልስልኝ። በቃ 15 ሺህ በቃዋል። ፌር የሆነ ገብቷል። ምሳሌ 120 ሺህ ኦር ገዝቶት ከሆነ 130 ሺህ ገዝቶት ከሆነ ለኔ የሸጠልኝ 150 ሺህ ነው። ወጨንቶ ያወጣሁት ወጪ ይሄ ከ3 ወር በኋላ $7000 ያሰራሁት በየጊዜው 2000 3000 ተው ትራክ ካምፓኒ እንደውም ቅድም ማን ነው ማህሪ ደውሎልኝ ነበር ያለው ልጅ እሱን ልጅ ጠይቀው በየጊዜው መንገድ ላይ